ከዛ እንድት ጠብ እንባዬ ነው ላይ ሰራ እንትላለች ሆነሽ ነው ጥርሽን ፈልጎታለች ወልቆ በጣም ፍቅር ያዘኝ ልክ ሃይ ስኩል ስገባ መድኃኒዓለም እንዴት እንደወደድኳት አጠይቅ ለዚህ ነው ማታረጀው ተስፍሻ በይዋ አግሪ ትምህርት ስንማር ኦን ቤስ ትሩ ስቶሪ ይባል ነበር ላማ ትመጣና እንቧ የባቡሩ መንገድ ወድቃው ተረከዜን ሰውላ ወቀ ባንቺ መተከዜን ሚላለ ከዘን አጥግቧል ዱላ ቆንጆ ነው ያጠገበኝ ያገሳ መጣ ውሽ ቆንጆ አርጎ ነው ያጫወተኝ ከዚያ ከባላ የማን ባላገር እሱን ተይው ልቡ ወደ ሚሊዮን ሲሰራ ቆንጆ አርጌ ነበር ምከር ነብር ነው ተኮፈስ ላይ ተክሉ በስሙኒ ብስኩት ልቧን ታጠፊዋለሽ በስሙኒ ወተት ቀኑ ሙሉ ስታገሳ እሱንም ታገሳ ሰላም ነው እንዴት ናችሁ በእያላችሁበት በየሁኔታችሁ በባህር ሆነ በየብስ እገኛለሁ እኔ ቤቲ ዋኖስ የደስታችሁ ጠበቃና ዋስ ይህ ዘጠናዎቹ ነው አርቲስት ቲቪ ላይ እንገኛለን እንደተለመደው ዛሬ አዲስ እንግዳ ሌላ ሰው ሌላ ዘጠናዎቹ ሌላ ትዝታ ይዘን መተናል የዛሬው እንግዳዬ ለየት ይላል ባልተለመደው የቲያትር ዘርፍ በተለይ ህፃናት ላይ መስራት ዘመን ላይ መስራት ነው ልጆች ላይ ኢንቨስት ማድረግ ለሀገር እንደማበደር ነው ምለው ነገር አለ ሁሉ ጊዜ ያንን አድርጎታል ከህፃናት ጋር ብዙ ዘመን ላይ ሰርቷል ከባዱን እንስሳት ትወና ታውኗል በርካታ ቲያትር ቤቶች ሁሉም በሚባል ደረጃ ሁሉም ላይ ሰርቷል ፊልም ላይ ሲተውል ሁሉንም ያኮራል ተመልካቹን ዳይሬክተሩን ደራሲዎቹን አስበልጦ አስደምሞ አስገርሞ ሰርቶ ሁሌም የሚያኮራ ነው በጥበቡ ዘርፍ የተከበረ ነው አሪያ በመሆን ደግሞ ለበርካታ ወጣቶች ብዙ ነገሮችን አስተምሯል ብዙ ትዝታ አለው ዛሬ ከኔ ጋር ብዙ ነገር እናወራለን ዘጠናዎቹ እሱ ላይ ብዙ ነው ዘጠናዎቹ ላይ ብርቱ ሆኖ ብርቱ ነገሮችን ሰርቷል የዛሬ እንግዳዬ ስሙን ራሱ ይነግረኛል ቤት እንዴት ነሽ እንዴት ናችሁ ሰላም ነው ደህና ናችሁ ተስፉ ብርሃኔ ይባላለሁኝ ተዋናይ ነኝ እና ደግሞ አዘጋጃለሁ ዳይሬክቲንጉን እኔ አሁን በቅርብ ነው የሰማሁት ለዛውም በጣም ወደው ቲያትር ከራስ በላይ ራስን ዳይሬክት አድርገሃል አዎ ከራስ በላይ ራስን ማድረጊያለሁ እግዚአብሔር ፈቅዶ ትወናውን ነው ብዙ ማቀውና በተለይ ትወናው ላይ የህፃናት ቲያትር ላይ የነበረህን ነገር ሁሉ ያከብረዋለሁ የህፃናት ቲያትርን መስራት በነገራችን ላይ ተመልካቾች በጣም ከባድ ነው ከልጆች ጋር መስራት ደስ የሚልም ነገር ነው ተስፉ እዛ ላይ ብዙ ትዝታዎች አሉት እሱን ወደ በኋላ እንመጣበታለን እንደው ተስፍሻዬ ዘጠናዎቹን በደንብ ኖሬዋለሁ ትላለህ ዘጠናዎቹ ምን አይነት ነው ላንተ በህይወቴ ደስ ከሚሉኝ ጊዜያቶች መካከል ነው አንደኛው እሱ ነው በዘጠናዎቹ ውስጥ የነበረው ማለት ነው አንደኛ እጅግ አድርጌ ወደምወደው መጀመሪያ ቲያትር በሰራሁበት ተማሪ ሆኜ ማለት ነው ወደ ሀገር ፍቅር ቲያትር በእድገት መጥቼ የሰራሁበት ጊዜ ነው በዘጠናዎቹ ውስጥ በጣም ብዙ በርካታ ቲያትሮች በዛ በሀገር ፍቅር ራስ ቲያትር ቲያትርና ባህል አዳራሽ ብሔራዊ ቲያትርም የሰራሁባቸው ጊዜያቶች ናቸው በእነዚህ ቲያትር ቤቶች ብቻ ሳይሆን አገሬን ደግሞ በተለያዩ ቲያትርዎች ይዤ ሄጄ ያየሁበት ወቅት ነው ከዛ ውጪ ደግሞ እንደ ጅማሬ የሚቆጠረው ማለት በቪኤችኤስ ፊልም በጣም ብዙ በርካታ ተመልካች የነበረው ጉዲፈቻና ቀዝቃዛው ላፈን ፊልምን ያሳየንበትና ከህዝብ ጋር በደንብ የተዋወቅኩበት ወቅት ነው እኔና አንቺ አብረን አድገን እንድንጋባ ይፈቅዳሉ ታዲያ አብሮ ያደገ ሰው አይጋባ እንዳፍሽ ያርገው እኔማ ምን እንደምፈልግ ታውቂያለሽ ያ እንዴ የተመካሽበትን ቀራሙቻ አፈር ከድሜ ካለበላሁት እኔ አሻግሬ ሞክራ እንደገና ደግሞ የተዳርኩበት ወቅት ነው ዘጠናዎቹ ማለት የመጀመሪያ ልጄን ማርሴማን የወለድኩበት ነው ውይ ዘጠናዎቹ ዊላንታ አድልታለች በጣም እውነት ነው አይገርምም ግን የመጀመሪያዎቹን ፊልሞች ነው የሰራኸው በኢትዮጵያ ውስጥ በሲኒማ ቤት ደረጃ የታዩ ፊልሞችን ማለት ነው የሚገርምሽ የዛን ጊዜ ከዛ በፊት የነበሩ ፊልሞች ይሰራሉ እኮ ይሰሩና ለሲኒማ ቤት እይታ የሚውሉ አልነበሩ የሆነ ህግ ነበረ ባለ 37 ሚሊ ምናምን የሚባል 37 ይሁን 35 በእነሱ ማለት ሮል በሚያደርጉ የኦልድ የሆኑ እና በጣም ፕሮፌሽናል የሆኑ የስርጭትና የካሜራ ጥበብ የሚጠቀምበት የነበረው ነውና ከዛ ፊት ቪኤችኤስ ይሰራል ጥራታቸው ወረደ ስለሆነ ሲኒማ ቤትና ቲያትር ቤት መተው ግን እንዲታዩ አይፈቀድም ነበር ከዛ በኋላ የሆነ እንዴት አይነት አዲስ ማሻሻያ ህግ እንደመጣ አላውቅም የህግ በመምጣቱ እስካሁንም ድረስ ብዙ ሰው
ለብዙ ሰው ተጠቃሚ ሆኗል። የኢትዮጵያንም ኪነ ጥበብ በትልቅ ደረጃ አግዞታል ብዬ አምናለሁና ልክ የዛን ጊዜ ያለቁ 2 ፊልሞች ነበሩኝ። አንደኛው ቀዝቃዛው ለፈን ነው፣ ሁለተኛው ጉዲፈቻ። ዋና ዋናዎቹ። ስለዚህ ልክ ሲታይ እንደውም ትንሽ ወረድ ያለ ካሜራ የምትይው የዛን ጊዜ ተቀርጽንበት ቪኤችኤሱ ቀዝቃዛው ለፈን ከዛ በኋላ ደግሞ ጉዲፈቻ ካነን ኤክሴል የሚባል አሁን በጣም ከፍ ያለ ነው ተብሎ ነው። ከአሁኖቹ ጋር አይገናኝም። ምናልባት ዩቲዩብ ላይ ምናምን ልታዩ ትችላላችሁ። እሱ ፊልሞች የቀረበበት ነውና ማለት በቃ እንዴት 90ዎቹ ብዙ ነው ላንተ ባጠቃላይ። ዳይሬክቲንጉን ቅድም አነሳንና ወደ 90ዎቹ ከዛ ልጀምር ብዬ ነውና ተስፍሻ ቱግ ይላል፣ ኃይለኛ እንደሆነ አውቃለሁኝ እኔም ማለት ነው። ሌሎቹም ይላሉ ነብር ነው፣ ፍቅር ሲሆን ደግሞ ውሃ ነው፣ መሬት ነው። ልክ የፍቅርነቱን አይነት ነው፣ ግልብጥ ብሎ ከተቆጣ ተቆጣ ነው ይላሉ። እንደው ዳይሬክቲንጉ ላይስ ይሄ አንዳንድ ጊዜ ቁጡ ዳይሬክተሮች አሉ፣ በዛው ቲያትር ፈርተህ እንድትቀር የሚያደርጉም አሉ። ስላንተ የደረሰኝ አሪፍ ነገሮች አሉ። እዛ ላይ በጣም ትሁት ነበረ። እንዴት ሆኖ ያኛው ባህሪ እዚህ ጋር እንዴት አልመጣም? የሆነ ትንሽ ተጋፋጭ የሚባል አይነት ስብዕና ያለኝ ሰው ነኝ መሰለኝና እውነቱን ነገር እፈልጋለሁ። ማለት እንደዚህ በተደበላለቀ ነገር ውስጥ ማውራት ወይም መኖር አልችልም። ትንሽም ያው እንግዲህ ውልደታችን እድገታችን መርካቶ ነውና ሁሉም ነገር አንድና አንድ ሁለት ነው እና ሌላ እንደዚህ ተይዶ አልችልም። እሱ ችግር ፈጥሮብኝ ነበረ። ግን ያው እግዚአብሔር ይመስገን ደግሞ እድሜ አስተማሪ ነው። እንደው ስለ ሰፈር አነሳን አይደል ተስፍዬ? ከኔ ሰፈር ቆል ብለህ ነው አንተ እና ያው እኔ ባውቀውም ለተመልካች ንገርልኝ። የት ነው ተወልደ ያደግከው? ሰፈር አንተ ላይ ምን ተጽዕኖ ፈጥሯል? በተለይ ለአርቱ ተወልጄ ያደግኩት ተክለ ሃይማኖት ነው። ማለት መርካቶ አዲስ አበባ ማለት ነው። ያው ተክለ ሃይማኖት ነው እና ያው እናቴ ኪዳን ብሩ ትባላለች፣ አባቴ ብርሃኔ ገብረ ይባላል። ለቤተሰቤ የመጀመሪያ ልጅ ነኝ። ማለት ለእናቴ አባቴ ልጆች አሉት፣ አንድ ትልቅ እህት አለችን። ከዛ ውጭ ግን እኔ ነኝ። እዚሁ ላይ ልጨምራ፣ አንተም ትቀጥላለህ። ሚላዬ ያው የሁላችንም ወዳጅ ነው። ያንተ ደግሞ ወንድምም ጓደኛም ጭምር ነው። ወንድምነታችሁ የጓደኝነት ያህል ነው። የሚያስቀና ደስ የሚል ማለት ነው። እና ምን አልኩት መሰለ፣ ልክ ስላንተ እየሰለልኩኝ ኢንተርቪው ሳረገ እኔ ከማውቀው በተጨማሪ ሌሎች ደግሞ ይጨምሩልኝ ብዬ ሁሉንም ስጠይቅ ሚላን ጠየቅኩትኝ። እንደው ብዙ ጊዜ የዛኔ አርቱን ቤተሰቦቻችንም ይከለክላሉ፣ እናት አባትም ይከለክላል። አንተ ደግሞ በዛ ሰዓት ትንሽ አርቱ አድካሚ ነበር እኛ በምንሰራበት ጊዜ። እንደው አይከለክልህም ነበር ስለው ይቀጠቅጠኝ ነበር አለ። አንድ ስራ ሰርቼ ስመጣ ይቀጠቅጠኛል አለ። እውነቱን ነው። ከዛ መጨረሻ ላይ ግን መስኮት ድራማ በዛ 90ዎቹ ላይ ነበር አይደል? በጣም ደስ የሚል አዲስ አበባ መስተዳድር። እዛ ላይ ግን ያሰራኝ እሱ ነው አለ። እስቲ እሱን በደንብ አወራ። ይኸውልሽ ሚሊ ቤተሰባችን መካከለኛ ልጅ ነው። በእኔ እጅ ውስጥ ያደገ ልጅ ነውና ያው የኔን ፈለግ የመከተል የኔን ነገሮች የማድነቅ የመውደድ ነገር ነበረውና እኔ እዛው ተክለ ሃይማኖት እያለሁኝ ማለት ሰንበት ትምህርት ቤት ነበረን፣ መካነ ደናግል ማርያም ወጣቶች መንፈሳዊ ማህበር የሚባል ነበርና እዛ ሰንበት ትምህርት ቤት ውስጥ ቲያትሮች፣ የመጽሐፍ ቅዱስ እንትኖች፣ መዝሙር ማገልገል ምናምን ነበርና እዛ ሳገለግል በደንብ ያይ ነበር። እና ያው እኔ እናቴ ነች ወደ ሰንበት ትምህርት ቤት ያስገባችኝ፣ ነፍሷን ይማረው። ያው ከዛ ከመርካቶ ዞር ለማድረግ ጥሩ ልጅ እንደሆን ምናምን በቤተ ክርስቲያን እንዳድግ ነበርና እኔን ተከትለው ሌሎች ታናናሾቼም ገብተው ነበር። እና ከታናናሾቼ መካከል አሁን እሱ ነው አንደኛው። ያው የኔን እግር መከተል ነገር ነበረው። ከዛ በኋላ ግን እኔ ደግሞ ወደ ሃይ ስኩል ገብቼ ክበባት ምናምን የምሯሯጥበት ጊዜ ነበርና ጓደኞቼ ነግሩኛል። ማለት የኔ አብሮ አደጎች እዛ ያሉ ወረ ሚሊዮን ሲሰራ እንደሱ እንደውም አትችልም ምናምን ይላሉ። አሁን ዝም ብዬ ነው የምሰማው። እዛ ቤት እገባለሁ፣ ቀጥታ ልብሱን ነው የማስወልቀው። በደምብ ቆንጆ አድርጌ ነበር የምገርፍ። ልትመጣው እግር ፎል ምንድን ነው ምክንያት ማለት ከአንድ ቤት አንድ ይበቃል። ገብቶሻል? ገና ነኝ እኮ ግን ሳየው ነገርየው አድካሚ ነው። እዛኛ ሰፈር ብዙ ጎማ ይነገዳል፣ ብረት አለ፣ ብዙ ነው በቃ ባየበሰማ ይሰራል። ብዙ ነገር ስላለ ሞር ትምህርቱ ላይ ከትምህርቱ ግን ካልሆነ ወደዚህ ወደ ቢዝነሱ እንዲያጋድል ነበር። ያው ከዛ በኋላ ያው እኔም ታው ስባል እንዳልታውኩት ሲቀጥል እሰማለሁኝ። ግን የሆነ ቦታ ሲሰራ ረሚሊ ወንድምህ በጣም ጎበዝ ነው ምናምን ስባል አንድ ቀን ተደብቄ አየሁት። አሁን እሱ የማያውቀውን ነገር ነው ማለት እዛ ሰንበት ትምህርት ቤት ሲሰራ ሳየው ደነገጥኩኝ። ማለት ደሳስ የሚል ነገር አለ። ጎበዝ ነው። አዎ ኦኬ።
አልኩኝ። ከዛ በኋላ ያው 90ዎቹ መስኮት ላይ ማዘጋጀት ይሰጠን ነበረ። የአጫጭር ናቸው ታስታውሻቸው። ቆንጆ ድራማዎች ነበሩ ደስ የሚሉ 5-6 ደቂቃ። እነሱን ዳይሬክት በማድረግበት ወቅት አንድ ጊዜ ካስት አደረኩት። በሚገርምሽ ሁኔታ ግን ብዙም አልቆየም። እሱ ደግሞ ካስት አደረገኝ። አንተን? የእሱ ፊልም ላይ ማለት ነው። የፈጣሪ ያለ የሚል እሱን የጻፈው እሱን ያዘጋጀው። አብረን ተጫወትን። ማይም ትሰራልናል። የፈጣሪ ያለ ቅናት ብጤ እንዲያዘኝ ካላወቅሽ ምኑን አፍቃሪና አዋቂ ሆንሽ? በምን ቀና ብዬ መጠየቅ አምሮት ሲፈታተነኝስ? ዳንስ ልደንስ እንዴ? ዳንስ በለው። ግን በህይወቴ በጣም ከተደሰትኩባቸው ነገሮች አንደኛው እሱ ነው። እሱ ዳይሬክት ሲያደርግ አሪፍ ነበር ነው ማለት ነው። በጣም ጎበዝ ነው። ስክሪፕቱንም እሱ ነው የጻፈው። ሜን ካራክተሩም እሱ ነው ማለት ከማንኛውም ዳይሬክተር ጋር እንደምሰራ ጎንበስ ብዬ ነው ሰርቼ የጨረስኩት። ብር ግን አልሰጠኝም። አልሰጠም? ሚላዬ ሚስጥር እየወጣ ነው። በቀጥታ ህዝብ ፊት ወንድሜ ነው ብለህ ቤት ውስጥ ያሸሸኸውን የሰራበትን የላቡን ዋጋ እንድታመጣ በ90ዎቹም ቢሆን ታመጣለህ። ያኔ በ90ዎቹ ነው ስራው የተሰራው አይደለም? እሱ ከዛ ወደዚህ እዛው ሰፈር ተመልሼ ልግባና ኳስ ትጫወት ነበረ ተስፍሻ። ዋና እኮ ነው የምነግርሽ እኮ ዋና ተጫዋች ነበር። ብዙ የአርት ሰዎች ግን ኳስ እንደውም ብዙ አይደለንም። እኔ ጎበዝ ነበርኩኝ። የሚያስቅሽ ነገር እንደሆነ ልንገርሽ፣ ጊዮርጊስ የሚባል ክለብ አለ አይደል? የትልቁ ጊዮርጊስ 52 ቀበሌ አወቅሽው? ሜክሲኮ ጋር ያለው አሁን አቢሲኒያ ህንጻ ነው ምናምን እየተሰራ ከፖሊስ እንትኑ ፊት ለፊት መኪና ማለማመጃ ነበር። እዛ ጋር ሜዳ ነበር፣ ቆንጆ ሜዳ እና እኛ ትምህርት ቤት ግጥሚያዎች አለን። ከ17 ዓመት በታች ይሁን ከ15 ዓመት በታች እሱ ውስጥ ላይ እየተጫወትን ሙሉን ቲም የጊዮርጊስ አሰልጣኝ አይቶን፣ አሁን ስሙን አልጠራውም ስለምናደድ ትንሽ ለምን ጥራው እነግርሻለሁ፣ ወሰደን። 15 ቀን የጊዮርጊስ ማለት ለብሼ ተጫውቻለሁ። መልበስ ብቻ እንዳይመስልሽ ቀይ ወጥ በልቻለሁ። እዛ እንትን አረቄ ፋብሪካ ጋር እዛ ጋር ነበር እንትኑ ከትሬሊንግ መልስ ማለት። በኋላ ግን ከ15 ቀን በኋላ አያድጉም ብሎ አባረረን። ወይ ለምን? እኔ እንጃ ቃጫጫውን ነበር መሰለኝ። የምሬን ነው ማለት ይሄ ነገር ኳስ ላይ ብቻ አይደለም፣ ቲያትር ላይም ብዙ ሰው ቀጫጭኖች ነበር። እዚህ ላይ እንደሆነ ትልልቅ ካፖርቲም እየመጣ ይደረጋል እንደዚህ አይነት ነገር ከፍለ ማለት በቃ። ግን አሁን አሁን ገዝፈህ እንግዲህ ሲያይ ምን እንደሚያስብ እንኳን ቀጥኛ አባረርከኝ ጌታዬ። ቀረበ። አሁን ያለው ምቾት አለኝ። ግን ጊዮርጊስን በጣም ነው የምወደው። አሁንም ታያለህ ኳስ? አሁን በመደበኛነት አለኝ እንዲሁ አያለሁኝ ማለት ግን ጊዮርጊስ ካለው በቴሌቪዥን አሁን የሚተላለፈው አያለሁኝ። እኔ ኳስ ላይ ትንሽ ነበር። አንተ ጋር ያን ጊዜ የተጫወተ አሁን እንደው በጣም ታዋቂ የሆነ እግር ኳስ ተጫዋች ማን ነበረ? እኛ ስንወጣ የቀረ ልጅ ነበር፣ መሐመድ ኪንግ ይባላል። መሐመድ ኪንግ ለዛውም ከኛ ጋር እግር ኳስ አይደለም የነበረው፣ መረብ ኳስ ነበር የሚጫወተው፣ የእጅ ኳስ ነገር የለም። ግን በኋላ ወንድሞቹ በጣም ጎበዞች ናቸው። አንደኛው ወንድሙ የሚጫወታ መሰለኝ የኪንግ ፋሚሊ ነው የሚባሉት። እሱ በኋላ ጊዮርጊስ ተጫውቶ ቡና ተጫውቶ ብሔራዊ ቡድን ተጫውቶ እጅግ በጣም የተከበረ ደግሞ አሁን አሰልጣኝ መሆኑን አውቃለሁ። አሁን ያለበትን ሁኔታ አላውቅም እንጂ በጣም ምርጥ ልጅ ነበር እና ከኪንግ ጋር ተጫውቻለሁ ምናምን የሰፋሪ ልጅ ይሄን አሰልጣኝ ነበር። ካንተም እንግዲህ ልክ ነበር። ለዚህ እኮ ነው ይቅርብኝ አልኩሽ እኮ እንኳን ቀርብኝ ምልሽ ለዚህ ነው። በቃ እንግዲህ ያው ከሰፈር አልወጣም። እሺ ነይ መጥቻለሁ። እዛው ነኝ ያለሁት፣ እዛው ተክልዬ ነኝ። እንደው የማትረሳው የሰፈራችሁ ጉልቤ ያኔ ይዞ እንደው ኮርኮም ያደረገ የሆነ ነገር ስታደርግ በደንብ ጀግና ልጅ ነበር ማለት ማራብን አጥግበዋል። ዱላ ቆንጆ ነው ያጠገበኝ። ተወልደ ተስፋ ይባላል። ኪያገሳ መጣ ቆንጆ አድርጎ ነው ያጫወተኝ እንጂ የምሬን ነው የምነግርሽ። እሺ አንዴ መሰለሽ እንዴ ስንቴ እንደገና ልይዞኝ እሄዳለሁ። ለመምታት ነው እንጂ ጀግና ልጅ ነው። ይመታሃል። እንዴት አድርጎ ቆንጆ አድርጎ እንደሚያጫወት እኔ ብቻ መሰለሽ። የምሬን ነው የምነግርሽ። 2-3 ሰው ነው ቆንጆ አድርጎ ነው የሚያጫወተው አንድ ላይ ሰብስቦ። ምንም ነጭ ነው የሚሆነው፣ ብትመጪው ነጭ ነው የሚሆነው። አንድ እንኳን ታገኘዋለሽ። እንደኛ ሆነ እዚህ ጋር የሚያብጥ ነገር የለም። ለምዶታል። ጀግና ልጅ ነው። አሁን አሜሪካን ነው ያለው። በጣም ነው የምወደው። በኋላ ግን በጣም ጓደኛ ሆነ። እንደዚህ አይነት ነው የኔ ሁሉ እንትን ሆኖ ነበር። ምንድነው የኔ ተከላካይ ነው ያንተ ጋርድ ሆነ። ቲያትርም ስሰራ በጣም ደስተኛ ነበር ምናምን። በእድሜ ግን ትልቅ አይደለም፣ እኩያ ነገር። ለምንድን ነው የሚመታችሁ? ልቡ ምንድነው ልቡ? እንጃ ከምንም አይገጥም። ትልቆቹን እኮ ነው የምነግርሽ። ቆንጆ አድርጎ ይጥላቸዋል። መጣል ብቻ እንደመስልሽ። የሰፈር ጉልቤ አለ አይደል? የሰፈር አይደለም እሱ፣ የሌላ ሰፈርም ነው።
ሄዶ ደግሞ ሲጣላ ምን መሰለሽ ብቻውን ነው የሚጣለው። ይሄ ሰው አንጋግቶ ሄዶና የለውም ብቻውን ሄዶ አፈር አብልቶ በበነጋታው ነው የምትሰሚው። እሱ ገብቶ ተኝቷል ቤት። ትክክለኛ ጉልቤ ነው፣ ሆቢው ነው እሱ። በቃ መጨክናልሽ ነበር ደግሞ አራዳ ማለት ክፉ ያልሆነ ሌባ የማይወድ ልጅ ምናምን ነበር። የድሮ ጉልቤዎች እንዲህ ናቸው። እወድሃለሁ ወንድሜ። ምትህንም አረሳው ስማ እንዴ ልትረሳ እስከ ዛሬ ድረስ እኔ ምት ያደነቀ ሰው ተስፍሻ አንተን ያየሁት ማራ የተለየ ነው እሱ። እሺ ሰፈር ውስጥ ያው 90ዎቹ ላይ ቪዲዮ ቅድም ስለ VHSም አንስተን ነበረ። እንደውም VHS ለኛ በጣም ባለውለታ ነው። በተለይ ለኛ ለኮሜዲያኖች ደግሞ ይበለጠ ማለት ነው። አብዛኛው ስራ ተደራሽ የነበረው በዛ ነበር ከኢቲቪ ቀጥሎ ማለት ነው። እና ሰፈር ውስጥ የማትረሳው ቪዲዮ ቤት፣ የቪዲዮ ቤት ውሎች ያሉት ነገሮች ብዙ ነገሮች አሉና ምን ሆነሽ ነው? እዛ ደግሞ ያገር ነው ያለው እኮ በጣም ማለት አሁን እኛ ሰፈር አለ 19 ቀበሌ ነው እኛ ሰፈር 18 ቀበሌ አለ ፎዴ ተራ ምናምን ያለው 18 ዋናው ድል በትግል አዳራሽ ድል በትግል አለ። ከድል በትግል ውጪ ደግሞ አሉ ፎዴ ተራ ምናምን ያለው እኔ የተቀመመች ቤት ምናምን አለ። ከዛ ደግሞ ቴጂና ደግሞ በጣም ስትሰለጥኝ ደግሞ ዶሮ ማነቂያ ይመጣ ነበር። ዶሮ ማነቂያ ትንሽ ከፍ ያለ ነው ክፍያውም በጣም ባለውለታችን ማለት ለአክቲንጉም ይረዳ ነበር። የምናየው ነገር ምናምን ይጠቅም ነበርና የኛ የ19 ቀበሌ አዳራሽ ነገር ነበርና አዳራሹን በ50 ነው የምታየው። በ50 ይሁን በስሙኒ ነው ወይ ስሙኒ ወይ 50 ይሁን ብቻ ሁለት ምናምን ይታያል። እንደዚህ ይታያል። አንድ ፕሮቫ ምናምን ይጨመራል። ፕሮቫ ይጨመራል። እንትንም አለ ኮሌክሽን አለ። ምን አይነት ነገር ነው ያስታውሽ? ኮሌክሽን አለ። የነ ላዮን ሪቼ ምናምን ዘፈኖች አሉ። አንድ ማየት የተሳናት ሴት ወደው ከዛ በኋላ ሐውልቱን ፊቱን እንደዚህ አይታ በሐውልቱ በእጆቿ በጭቃ አርጋ የሱን እንደዚህ ፖርትሬት የሆነ ሐውልት የምትሰራበታልና እሱ ኮሌክሽን አለ። ያው የማይቀየሩ ናቸው። ማያን ላይ ማይክል ጃክሰን ይመጣል። እሱ ይታያል። ከዛ በኋላ ነው የሚታየውና የሚገርምሽ ፊልም ለማየት ካለን ጉጉት የተነሳ አዳራሹን ሁሉ እናጸዳ ነበር። ማለት አዳራሹ ላይ የሆነ አላስፈላጊ ነገሮች ምናምን አሉ። እነሱን ልክ ሰው ሲወጣ አንዱ ፊልም ሲያልቅ ሁለተኛው ላይ እናጸዳ ነበር እና በጣም ማረሳቸው ናቸው። ከዛ ከማረሳው ትዝታዬ ውስጥ የሚገርምሽ ነገር ሆረር ፊልም ይታይ ነበር። ሆረር ፊልሞች ብዙ ጊዜ ማታ ነበር የሚታዩት እና እነዚህ የሚያሳዩ ልጆች እዛ አካባቢ ይህን ሰውን ማኔጅ የሚያደርጉ ሰዎች ፊልሞቹን ቀድሞ ያውቋቸዋል እና የሆነ ዳንዳው ይላል ይመጣል። ዳንዳው እያለ ይመጣና ኮሽኮሽ ምናምንና ሁሉም ሰው ጸጥ ነው የሚለው። አዳራሹ ጸጥ ይላል። ከዛ በኋላ እነዚህ ልጆች ቆርቆሮ ላይ ድንጋይ ይወረውራሉ እና ዋይ ነው የሚባለው ሁልጊዜ። እሱን በተአምር አይረሳም። እና ደግሞ አንዳንድ ጊዜ ደግሞ VHS ስለሆኑ እንትኖቹ አይቆጠሩም ነበር ማለት ይሄ ደግሞ ሮማንስ ይኖረዋል። ልክ የሚሳሳም ነገር ሲኖረው ትልልቆች ሰዎች ይኖሩ ያለ አጠገባቸው አይናችንን ጭፍን ያደረጉት ነበር እና እናንተም ትታዘዛላችሁ። ምኑን ነው የምትል? አዎ በደንብ ነው የምታዘዝ። ዝባል አይንን ጨፍን ምናምን ይባላል ወይ አሳልፎ ይባላል። እሱን አስታውሳለሁ። ስነ ስርዓቱ ደስ አይልም? አስታውሳለሁ። እና የሚገርምሽ የዛን ጊዜ ያየኋቸው ፊልሞች በኋላ ላይ የኢትዮጵያ ፊልም ላይ መስራት ስንጀምር ከነዚህ ከጉዲፈቻ ከቀዝቃዛው ላፈን ፊልሞች ብዙ ሲመጡ በሚገርምሽ ሁኔታ የዛን ጊዜ ያየናቸው ፊልሞች በአማርኛ ተሰርተው ስክሪፕት መጥቶልኝ ያውቃል። ስለምታውቃቸው አንተ? ስለማውቃቸው ነው። አይ የሆነ ርዕሱን ትረሻዋለሽ። ቆይ አሁን አንድ ፊልም ነበር I know what you did last summer የሚል ፊልም ነበር። እሱ ፊልም ስክሪፕት ሆኖ መጣ ማለት ነው። በጣም የሚገርም ፉል የሆነ ሰስፔንስ ያለው ፊልም ነውና እንትኑ ጠፋብኝ። ምንድነው ያየውበት ቦታ እዛ ስክሪፕቱን እሺ አገላብጠዋለሁ። ከዛ በኋላ የሆነ ተመሳሳይ ሲን የተጻፈ ራሷኑ በሱ ምክንያት ወጥቻ ያውቃለሁ። እና ያ የቪዲዮ ተጽዕኖ ለኢትዮጵያ ፊልም በጣም ትልቅ አስተዋጽኦ አለው። ወደ ፍቅር እንምጣ። ያው በፍቅር ነው ያደግከው፣ አፍቃሪ ነህም ብዬ አስባለሁ። እዛ ሰፈር ከማህበረሰብ ጋር እንደዛ ተዋዶ ያደገ ሰው ደግሞ ለፍቅር ሁልጊዜም ቅርብ ነው ብዬ ነው የማስበው። ደግሞ በተለይ ተዋናይ ለፍቅር ቅርብ ነውና ሰፈር ውስጥ በልጅነት ሁሉም የሚወዳት አንተ በተለይ ያፈቀርካት ቆንጅዬ ኮረዳ ብናስታውሳት አትጠፋም ብዬ አስባለሁ። አዎ አይ ሰፈር ውስጥ አይደለም። ሰፈር ውስጥ ያው የሰፈር ልጆች ስለሚያዩት እንትና ውሸት የለው። ሰፈር ውስጥ ያደግ ነው። እንዴት መሰልሽ ያው ለሌሎቹ ልንገራቸው አንቺ ስለሚገባሽ ጨቃዎች ናቸውና
አንዱ ግርግዳ ከአንዱ ግርግዳ ጋር የተለጠፈበት ፍጹም የሆነ የፍቅር ያለበት የብሔር የሃይማኖት ችግር የሌለበት ትልቅ ኮምፓውንድ በይው። የነዚህ ማለት የአንዱ ቤት የነናቴ ቤት ከነትዬ ወርቄ ቤት አይለይም። አንድ አይነት ነው። የነትዬ ወርቄ ቤት ከነትዬ ብርሃኔ ቤት ካለው ጋር ልጆቹ ልጆች ነን። እንደው በድለውናል። ለምን እህትህ ነች እየተባለ ነው ያደገው። እንዳንጠባበስ እንኳን ነው የምንልሽ። ገብቶሻል? እህትሽ ነው ወንድም ነው እህትህን ሂድና ጥራት ወንድምህን ሂድና ጥራው እየተባለ ነው ያደግነውና የአታችመንት አለ። ከዛ ውጭ የሚገርምሽ ነገር አሁን ሰፈር ውስጥ ያሉ ልጆች ጎረቤቶቻችን ማለት ነው ዋንም ወንድ ሊጠብስ እንኳን ቢፈልግ እንጣላ ነበር። እህትህን እንዴት እንደዛ አይነት ነገር ነው። ከዛ በኋላ ግን ወደ ቤተክርስቲያን ድራማ መስራት የሆነ የቤተክርስቲያን መንፈሳዊ ነገሮች ሲጀመር የሆኑ ነገር የጀመርኩት የፍቅር የሚመስል ነገር ነበረ። መሸኛኘቱ ላይ በቃ ሌላ ምንም ታምር የለውም። ዛሬ ሚካኤል ነው ሚካኤል ተያይዞ መሄድ፣ ነገ ገብርኤል ነው ገብርኤል። ከዛ በኋላ ታዩ ተብሎ ነው የሚወራው። እሱ ነው ገርልፍሬንድ። በቃ ከበዛ በላይ ተክሉ ነው የምትሄጂው። በላይ ተክሉ በስሙኒ ብስኩት ልቧን ታጠፊዋለሽ፣ በስሙኒ ወተት ቀኑ ሙሉ ስታገሳ እሱን ነው የምታገሳው። ገብቶሻል? እሱን አስታውሳለሁ። ግን በጣም ፍቅር ያዘኝ ልክ ሃይስኩል ስገባ አለሽ አይደል? በጣም ነው የወደድኳት። ማለት ስሟን እንዳልጠራ ማለት ትዳር ህይወት ውስጥ ልትሆን ትችላለች ምናምን። መድኃኒዓለም እንዴት እንደወደድኳት አትጠይቂ። አሁንም ፍቅሩ ይነበባል እዚህ ላይ። በጣም ነበር የወደድኳት እና እስካሁንም ድረስ አወራለሁኝ እና የሚያውቁኝም ሰዎች ያወራሉ። ጋሽ ተስፋዬ ጋርም ከገባው በኋላ ያውቋታል ምናምንና ቲያትር አካባቢ ያሉ ሰዎች ቀይ ነች፣ ቆንጆ ነች፣ ጸጉሯ ረጅም ነው፣ ምንም ቆሻሻ ነገር አይነካትም። ምን ቆሻሻ ሚያው ወደዛ ኳስ ስንረገጥ ምናምን ስለምንቆይ በጣም ስነ ስርዓት ያላት ልጅ ነች። እንዴት ብዬ እንደምነግርሽ አላውቅም። በጣም ነበር የምንፈቃቀረው ምናምን። ያው ግን በኋላ ምን እንደተፈጠረ ሁሉ አላውቅም። ማለት የኔ ስተት ነው። እሷ በጣም ስርዓት ያላት ልጅ ነች። የኔ ነው በእርግጠኛነት። እና ይሄ ቲያትር ስገባ የቴሌቪዥን ድራማዎች ምንድነው ይሄ ህይወት በፈርጁ የሚባል የጋሽ ተስፋዬ ቲያትር ነበርና እሱ ላይ ሬዲዮ ስሜ ሲጠራ ተኮፈስ። አዎ ከታላላቆቼ ጋር ስውል ምናምን ትንሽ አስቸጋሪ ሆንኩ ይመስለኛል እንጂ በጣም በቃ የመጀመሪያው እንትኔ እሷ ነች። በጣም ነበር የምወዳት ማርያምን ሳልክልኝ ተመልካችም እንዲህ ነው። አይ ማርያምን በጣም ነበር የምወዳትና እኔ እንጃ በስማ ምን ያሁን አባቴ ሹፌር ናቸው፣ የባስ ሹፌር ነውና ፍሪ ቲኬት ነበረኝ። ያ ፍሪ ቲኬት ማለት በባስ ሲቆምና በባሱ ላይ እንደዚህ ታሳዩና ሹፌሩ ታሽ አድርጎ ነው የሚከፍትልሽ። የጓደኛው ልጅ ነኝ ሲከፍትልሽ የማን ልጅ ነህ ነው የሚልሽ። የብርሃኔ ገብርኤል ምናምን ስትይው አራራ ገባ ምናምን እንደዚህ አይነት ልጅ አትርሷል ምናምን ነው የሚለው። እሷም እንትን አላት። ይሄ ምንድነው የተማሪዎች የባስ አልነበረ ቲክ የሚደረግ የሆነች 15 ሳንቲም ይሸጣል ለተማሪ ሙሉ ሆኖ ገዛና ርካሽ ነው። እሷ ደግሞ ተጋፍታ ነው የምትገባው። የሚገርምሽ ሁኔታ እኔ ከፊት ገብቼ ቀመጠና እሷ ተሽሎክሉካ ትመጣለች። እዛው ለትልቅ ሰው ይገለምጠኛል ምናምን። ከዛ እሷን አስቀምጣታለሁ ቁጭ እላለሁ። እኔ እንደዚህ በቃ እንደ ትልቅ ነው ማለት። በኋላ ግን ሞሽሎክለኩ ምናምን ሰለቻት መሰለኝ ወደፊት ለመምጣት ማለት ነው። ከኋላ አይደል ያስቆምጣሽ ምትመጪ ከከፍተኛ 7 መሳለሚያ ማለት ነው። የሰፈሩን ስም ልጣ ከፍተኛ 7 ነው የተማርከው እንዴ? ከፍተኛ 7 ነው። ኧረ እባክህ እኔም እዛ ነው የተማርኩት። የልጅቷን ስም የቤተሰቧን ስም እንዳላቃት ሩቅ ነው የምልሽ። በእግሬ እሷን ሸኝ ነበር። እሷን ሸኝቼ ከሰፈሯ ደግሞ ወደ ሰፈር ወደ ላይ ወደ ተክለ ሃይማኖት በእግሬ መለስ ነበር። የሚደክመኝ የሚገርምሽ እሷን ሸኝቼ ስመለስ ነበር ብቻና። እና በጣም ነበር የምወዳት። ከፍቅር ጋር መንገድ አይገርምሽ። አሁንም ድረስ የጸጉሯ ጠረን አለ። ማርያምን የሆነ ጊዜ ማርያምን ነው የምልሽ ከሙሉ አዳራሽ የሆነ ቅባቱ ይመጣል። ከሙሉ አዳራሽ ስቴጅ ላይ ሆነኝ ሸቶኝ ያውቃል። ይሄ ማርያምን እኮ ነው የምልሽ። ማርያምን ነው የምልሽ። ፊልም ዳይሬክቲንግ ላይ በጣም ነው የሚያምረው። በቃ ማርያምን ነው ሸቶኝ አውርቻ ያውቃል። ታውቀዋለች። በጣም የሚገርም ነው። ተመልሰን እንዳንገባ እዛ ፍቅር ግን ደስ ይላል። በዚህ መልክም ሲታወስ የሚያምር ፍቅር እንደዚህ ነው። በጣም ደስ ይላል። ተስፍሻ እንደው አንዳንዴ አስበውና ይሆናል ብዬ ላለሁኝ አራዳ ቋንቋ ላሽበል ምናምን ተቄ ምናምን ብላ አታውቅም? አላውቅም። ማርያምን አላውቅም። ለምን መሰለሽ ሰንበት ትምህርት ቤት ነበርኩ። ከሰንበት ትምህርት ቤት ወጥቼ ተስፋ አበበ ጋር ነው የሄድኩት። ተስፋ አበበ ጋር ነው የሄድኩትና እዛ ደግሞ ከባድ ስነ ስርዓት በጣም የወታደር ቤት ዲሲፕሊንድ ነው ምናምን እና የሆነ አንደኛ ከኩዮቼ ጋርም የመዋል ነገር የደካማ ነበር።
ታላላቆች ጋር ነበር። ስለዚህ ይሄ እንደዚህ ተቀበል አይ እንደ መርካቶ ልጅ ምናምን አንዳንዴ ምናምን አትልም የሆነ ነገር በጣም ነው የሚያስቀኝ ማለት ለቲያትር ብየዋቃል። አሁን ቅድም ራሱን ያምልጦኝ እኔ ኔፕ ነኝ ኳስ ላይ ያልኩኝ ራሱ አንቺ ትያለሽ አንቺ በደንብ የምትጠቀሚው ሰማሽ የለ እንደ በደንብ አግባቡ ነው የምትጠቀሚው እንደ በደነው ጊዜ እኮ እኛ ዘመን ላይ በጣም ይባል ነበር። ምስክርነት ላይ ሁሉ ብለሻል እኮ የቤተ ክርስቲያን በርጫ አንተ ለለሻለ እኔ ልተውልሽ እሺ በርጫ ተጠቅቀ ነበር አሰማለሁ ማለት በደው አልሸወድ እውነት ነው። እንትኖቹን ሰማቸዋለሁ ግን ለማለት አንዳንድ ጊዜ እንትን ያደርግሻል። እኔ አሁን አንዳንዴ ልጄንም ይዤ እላለሁ ያራዳ ቋንቋ የድሮ ስጠቀም ሳቁ ይመጣል እሱና የድሮ ያራዳ ቋንቋ ይልና ያስቀዋል። የድሮ የቆመ ምናምን አለ በፊቶቹ እና ትንሽ መርካቶ ላይ ትበረታለች እንዲያው ከየሰው ጋር እንደ ጨዋታም ነው። ብዙዎቻችን አንልም እንደውም እንደ እድሜ ኩዮቻችን ወደ አርቱ ስትመጣ አማርኛው ላይ ትበረታና ይሄ በጣም መደበኛው ላይ ነው። እሺ ተስፍሻዬ እንትን ተው ትመስለኛለህ የምትላክ ምናምን አይነት ልጅ አይደለ? ጎበዝ ነበር። ያው ኃይለኝነት ምን አለችው? ጎበዝ ነበር። ካለመላክም ደግሞ ወንጀል ነው እንጂ እንዴ ያኔ ነውር ነው። ወንጀል ነው። ለቤተሰብ ብቻ አይደለም ለጎረቤት ወንጀል ነው። በደንብ አልላክም ካልኩ ሁሉ ቤተሰብ ይቀጣሃልና ተልኮ ያደገ የኔ ተላላኪ ምናምን ነው ሁሉ የምትባለው። የዛን ጊዜ ነበርን ልጆች ማለት ነው። እንደው ሰፈር ውስጥ እቺ ምራቅ ሳደርቅ አሁኑ ደርሰና ተብለ የተላከው መልእክት ማትረሳው? ኧረ በስመ አብ ጋሽ በቸኔ ጋር ነው። በቸኔ ብዙ ሰው ነው የሚበዛው እንትን የሚሸጣል ጫትም አለው መሰለኝ ምናምን ብቻ ግን ብዙ ሰው ነው ያለውና የሚነግሩሽ ነው። እቺን እንትን በተለይ እቺ ጥቅልሉ እንትን የለች ስኳር ቡና እና የስሙኒ ስኳር እጣንም እንደዚህ በጣም እጣናል። እቺን ተብለሽ 50 ሳንቲም ነው ምናምን የሚሰጥሽ። እሱን ይዘን ሄደን እሳቱ ደግሞ እንትን ያደርጉታል ፏ ብሎ ብረት ምጣዱን ወይንም እንትኑ ማንከሽከሽ ነገር አስተካክሎ ይጠብቁ። በልበል እቺን ቶሎ ሳትደርስ ምናምን ተብለሽ ትይቻለሽ። ይጃቃል። በጣም ተላኪ ነው። የኔ ከተፎ ትባላለች። የኔ ደማይልኩ ደግሞ በሰው መሃል ነው ደግሞ እንትን ማረቀው። ለምሳሌ ቤት የሚጠብቀኝ ነገር ስላለ ቀጭንም ስለሆንክ ያጠቃ። ከዛ ውጭ ደግሞ የሰንበት ትምህርት ቤት ተማሪ አልነበርኩኝ። አሁን ወደ ፋሲካ ስንሄድ የሰፈሩን ዶሮ አርጅ የሚሄደው እኔ ነበር። በስንት ዓመት ይባርካው ምን ችግር አለው? በቃ እሱ ነው እኮ ጿሚው ምናምን ተባልኩ ልጅ ነበር። ብዙ ተመርቀህ ነው ያደረከው። ለዚህ ነው ማታረጀው ተስፍሻ። በይዋ ዞረሽ ልትመጪ ነው። አትቀየርም እኮ አንድ አይነት ፊት ነው ያለ ታውቃለህ። ነው ብለሽ ነው? አሁን ትንሽ ወፈርክ እንጂ ሲሽኮርመም ታይተኝ በጣም እግዚአብሔር ይመስገን። ለዛ ነው አየህ ምርቃት ሁልጊዜም ዋጋ አለው። እውነት እኔ በዛ አምናለሁ በጣም። ሰፈር ውስጥ ግን በተለይ ያኔ በዘጠናዎቹ ወይ ደግሞ ልጅ ሆነ ቅጽል ስም የለ አለኝ። አንደኛው ይነገር አይነገር አለ። አረ ንገረን። አንደኛው ግን አንቺ ነበር የምባል። አንቺ ለምን ቅልል ትላል? የሆነ ይመስለኛል ወይ ስለሚጫወትም ነገር ወይ የሆነ ምናምን ነገር። ከዛ በኋላ ደግሞ አርቲስት ነው። አርቲስቱ ይሏል። አርቲስቱ አቤት ትላለህ? አይ በጣም ነው በሳጭው ነበር። በጣም ነበር የሚያናደኝ። ለምን እንደሆነ ሁሉ አላውቅም። አሁንም ስባላ ያናደኝ። እኔም አልወድም። ያናደኝ። ያቀለሉት ይመስለኛል። በተለይ እንጂ ምን ሰው ይችላል አርቲስት ወይ አሁን አየህ ሌላ ሰው ሊኖር ይችላል። ግን ዝም ብዬ ነው የሚሄደው። እኔም ዝም ነው የምለው። ማለት ለስሜን ለምን አላወቁትም አይደለም እንትን አለማባል የለም። እሱ ነገር አበሳጨኝ ነበረ። በቃ ያንቺ ነው የሚለው ማቅለል ስለ የራስ እንደማድረግ አይነት ማለት ነው። እሺ ተስፍሻዬ ተማርክ? ኤሌመንታሪ መጀመሪያ የተማርኩት ከ1 እስከ 4። ያው እናቴ በጣም የሆነ ከሰፈር ለማሸሽ የምታደርገው ጥረት አለ። ያው ሰፈራችን ስለምታውቂው ከባድ ነው። ንግድ አለ፣ የብዙ ሰዎች ስብጥር አለ ምናምን ስላለው የሆነ ማሸሽ ነበር እና ያዘችው። ከተክለ ሃይማኖት ጥቁር አንበሳ አካባቢ ኢትዮጵያ እርምጃ የሚባል ትምህርት ቤት ነው። በገንዘብ ነው። ከአንደኛ እስከ 4ኛ ክፍል እዛ ተማርኩኝ። ልክ 4ኛ ክፍል እንደጨረስኩኝ እስከ 8ኛ ክፍል ወደ ሰፈር የመጣሁና ደጃዝማች ዘርአይ ድረስ የሚባል ትምህርት ቤት ተማርኩኝ። ከ8ኛ ክፍል ጀምሮ እስከ 12ኛ ክፍል ደግሞ ያለውን ከፍተኛ 7 ነው። ከፍተኛ 7 ይገርማል። እዛ እኔም ተምሬያለሁኝ እና ፍጹም ካሳሁን እኛ በጣም ቲያትር የምንሰራበት ጊዜ ነበር። በተለይ በኤችአይቪ ትምህርት ቤቱን ብዙ አሸልመናል። እኔ እንግዲህ የኛ እንትን ነው የኛ ቅጥያ ነው አይደለ? እናንተ በተዋችሁ አይገርምህም? ግን እኔ መማርህን አላውቅም ነበር። እኔ አንቺ ስታወሪ ሰምቼሻለሁ። ከፍተኛ 7 ወደ ትምህርት ቤት ነው። በጣም ደስ የሚል ትምህርት ቤት ነበር። ከፍተኛ 7 ማለት ተመልካቾቻችን ከመሳለሚያ
ከፍ ብላችሁ ያለ ታይዋን ጀርባ ወደዚህ ወደ ኮልፌ የሚወስድ ነው። እንደዚህ ነው የሚወስደው። በዛው ደግሞ ቀጥታ ወደ መድኃኒዓለም ትምህርት ቤት ይኬዳል። የጨረታ ይሸጥ ነበር። ታይዋን አለ። ራሳይሉ መዝናኛ አለ። ስንፈነዳ በጣም የሚያምር መስጊድ ነበር። መሳለም የሚባል መስጊድ ነበር። በጣም የሚያምር ሰፈር ነው። ትምህርት ቤቱን ግን እዚሁ ላይ እንዲህ ካነሳኸው እዛ ትምህርት ቤት ውስጥ እኔ የማይረሳኝ ሰፊ ነበር ግቢው። ትልቅ ግቢ ነው። እዛ የተማሩ ልጆች በተለይ በእኛ ጊዜ የተማሩ በደንብ ያውቁታል። መጀመሪያ እንደውም አዲሱ ትምህርት ቤት እየተባለ ነው ከፍተኛ ሰባት የተባለው። አጥሩ ሁሉ አጭር ነበረ እና ያኔ ትምህርት ቤት ውስጥ መኖሪያ ቤቶች ነበሩ፣ ላም ያላቸው ሰዎች ነበሩና ገዳም ክፍል ትዝ ይላል። 9ኛ ክፍል ስንማር ወፍጮ ቤት አካባቢ ወፍጮ ቤት ጋር እና ገዳም ክፍል አጭር ነው፣ መስኮቱ ረጅም ሆኖ እንደዚህ ነውና አግሪ ትምህርት ስንማር ኦምቤስ ትሩ ስቶሪ ይባል ነበረ። ላማ ትመጣና እንቧ ንሽያ አንድ ተጨማሪ ደግሞ ልጨምር በእናትህ። እሺ እናንተ ጊዜ አሁን ግንብ ነበር፣ አጭር ግንብ። በእኛ ጊዜ ደግሞ እንትን ነበር፣ ብረት አጥር ነበር፣ ሽቦ አጥር ነበርና ከስር የሙያ ትምህርት ቤት ያልነበረ ፒንሳ ምናምን ይዞ መግባት ይፈቀዳል። ከስር ልጆቹ ይፈቱትና ከስር አንዱን ስትበትኙ ሙሉ ነበር የሚከፈተው። ጠላ ቤት ነበረ። ጠላ ቤት ትምህርት ቤት ውስጥ ጠላ ቤት ነበር። በኋላ አስወጣቸው። የማይረሱኝ እኔ እዚህ ላይ ልጨምር። ከፍተኛ ሰባት ትምህርት ቤት እማማ የሚባሉ ሴትዮ ነበሩና እሳቸው ቤት እኛ እንሄድና እንውላለን። ገዳም ሰፈር ጋር ማለት ወፍጮ ቤት ነው በእናንተ ጊዜ የሚባለው። ገዳም ሰፈር። ከዛ ሴትዮዋ ቆሎ ይሸጣሉ። እኛ ከጠዋት እስከ ማታ ነው የምንውለው ቲያትር ስለምንሰራ። ከዛ እንላቀቅ ስለሚሰለች እሳቸው ጋር ቆሎ የምንበላለን፣ የሆነ ነገር ይሰጡናል። ከዛ አዲስ ከተማ ትምህርት ቤት አንድ ጓደኛችን ወላጅ አምጪ ተባለችና እኔ እማማን ሂጄ ይከራያል የብርጅ ነው አራጉይል። እሺ እማማ ተከራይተው ወላጅ ብር ይፈልጋሉ። እሳቸው አከራዩዋቸው ሄዱ። እሺ ተከራይተው ሄዱ። ይዛኔ ወላጅ ፎቶ ምናምን አይደለም። ከዛ ሄዱ። ያው የተለመደ ነው ወላጅ አርጋ ይዘህ ስትሄድ ይቀጥቅጡታል። አንቺ ባለጌ እንዲያርገሽ ምናምን ተሰማ ዝናቸው። ለሌሎቹም እየተከራዩ እግዚአብሔር ይስጣት በሷ ነው ያለው ትሉኝ ነበር። ሴትዮዋንም አስታወስኳቸው። እዛ ነው ሃይስኩል የጨረስኩት። በጣም የምወደው ሰፈር ነው እና በጣም ብዙ የምወዳቸው ጓደኞችን ማግኘት። ከመርካቶ ደግሞ ወደዛ ስትሄድ አካባቢው ዛፍ ይበዛበታል። የኮልፌ ልጆች ነበሩ፣ የመሳለሚያ ልጆች፣ የአማኑኤል ልጆች ብዙ ነበሩ። በጣም ምርጥ ያራዳ ምርጦች። ቦርድ ይጠጣ ነበር። አንቺ ምን እንደከሰከሰ ማክሽ በደንብ አስታወስከኛ። ትምህርት ቤት ውስጥ ያው መምህራኖቻችን ብዙ ሰርተውናልና ብዙ ገጠመኝ ደግሞ አለን እና የማትረሳው መምህር ገጠመኝ የማትረሳው ይኸውልሽ፣ አሁን ኢትዮጵያ እርምጃ ስማር ኢትዮጵያ እርምጃ የተማሩ ልጆች ምናምን የሚያዩት ከሆነ መምህር አብርሃም የሚባሉ ነበሩ። እንዴት አይነት ደግ ሰው እንደነበሩ ልነግርሽ አልችልም። እሳቸውን አልረሳም። በምን ምክንያት እንደሆነ አላውቅም፣ ወይ እሳቸውን ሳይ እንደሆነ አላውቅም። እርሳስ ይጠፋብኝ ነበር፣ እየገዙ ይሰጡኝ ነበር። አይገርምሽም? እሳቸው ሰው ወይ ታሪክ አሳስቼ ከሆነ አላውቅም። እሳቸው በጣም ደግነታቸው አይረሳኝም። የትምህርት ቤቱ ባለቤት ነበሩ ምናምን ይላሉ። እዛው ከፍተኛ 3 ቀበሌ 44 አካባቢ ነው ቤታቸው። ፍሮይን የምትባል ልጅ ነበረቻቸው። ከዛ በኋላ ወደ ዘራይ ድረስ ደግሞ ስመጣ መምህር ወሰን ሰገድ የሚባል ነበር። እሱም እንደዚሁ የትምህርት ቤቱ ባለቤቶች መካከል ነው። ለምን እንደሆነ አላውቅም። ቅርብ ጊዜ በህይወት ይኑር አላውቅም፣ ግን የሆነ ትንሽ ጊዜው ሄደት ብሎ አግኝቼ ጠይቄው ነበር ለምን ይወደኝ እንደነበር። እንደዚህ እንደምትሆን ስለማውቅ የነበረ ነው። የምሬን ነው። እንዴት ደስ ይላል። በጣም እሱን አስታውስ። አሪፍ ሰው ነው። አየህ ከፍተኛ 7 ደግሞ መምህርት ኢየሩሳሌም የምትባል ነበረች። አማርኛ ተስተካከለ ደርሰሽ ጄሪ እንላታለን። ለኛ ደግሞ ትቀለነ ቆይ እንደው እኛ ማዶና እንላት ነበር። ያኔ ቅጽል ስም ነበራት በእኛ ጊዜ ማዶና ተብላ። ቆንጆ ነበር። ቆንጆ ነበረች። ምን ስከርት ታደርጋለች እና ክላስ ውስጥ ገብታ አማርኛ መምህራችን በጣም ተወደኝ ነበር። እኔ ተባረኪ። አሁን መምህርት ኢየሩሳሌም በጣም ማዶና ብዬ ስለጠራው ያው ትምህርት ቤቱ ቅጽል ስም ተደብቆ የሚያወጣው ነው። ፖስቸርንም ታውቀዋለህ። ስፖርት ቲቸር ምን ሆነሽ ነው? ግን ለኔ እኮ ነው የምነግርሽ። አንዳንድ ስጠራልሽ እቺ መምህርት ኢየሩሳሌም እኔ በምን ተዋናይ መሆኔን ተወቅ ወይ ነግሯት ይሁን የሰፈር ልጆች አላውቅም። የመጀመሪያ የመጣች ቀን ክላስ ውስጥ ጠርታ ተስፉ ብርሃኔ ብላ እንትን አስነብባኛለች እንደተረካ ማለት እና ተሰማኝ የነበረው ሁሉ ትዝ ይለኛል። አይኖቿን ጨፍና ነበር የምትሰማኝ። ካራክተሮቹን እየቀያየርኩ ድምጸቱን እየቀያየርኩ አነብ ነበር እና ሁልጊዜም የሆነ ጥብቅ አርጋ ነበር የምታቅፈኝ። ያ እቅፋቷ ከምክር በላይ ነው፣ ከቃልም በላይ ነው።
እና በጣም ደስ የሚለኝ ደግሞ ህይወት በፈረጁ የሚባለው ቲያትር ሀገር ፍቅር ሲታይ በጣም ተሳቅቄ ሰጠኋት ካርዴን። ቲያትር እንደዚህ ሰርቼ ምናምን አልኳት። የት ሀገር ፍቅር ምናምን አለችና አላመነችኝም። ቲያትሩን መታየች። ከዛ በኋላ የነበራት ስለኔ የነበራት ከፍታ ይገርመኝ ነበር በጣም። ቲቸር ኢየሩሳሌም በጣም እኛ ቲቸር ሁሉ አንላት በጣም ስለምትቀርበን በጣም አሁን ፍጹም ካሳሁን ይሄን ፕሮግራም ቢያይ በደንብ ያስታውሳታል። የቲያትር ክፍላችንም ኃላፊ ነገር ነበረች። በኋላ ይኸውልሽ ሲቋቋምም ሚኒ ሚዲያው ላይም ታገዛና ያረጋችው እሷ ነች። እና እዛ ውስጥ እንትን እንዳረግ ማለት በኋላ ይሄ እንደ እንትንም ነው የሆነችኝ። ይሄ ከቤተ ክርስቲያን ወጥቼ በዓለም ውስጥ እንዳገለግል እንደዚህ አሁን ይሄ በሙያ ውስጥ ትልቁን ነገር የተጫወተችልኝ እሷ ነች። የሚገርምሽ ጎሽ መምህርት በጣም ነው የምወድሽ፣ በጣም ነው የማመሰግንሽ። ካለሽ እንደው ባይሽ ሁሉ ደስ ይለኛል። ቅርብ ጊዜ አግኝቻታለሁ። የምርሽ ነው? እንኳን ነው ሰፈሯ እዛ አካባቢ ነው። እንጃ ስታልፍ አግኝቻት ወይ ቤቲ እንደዚህ እንደምትሆኝ ያውቅ ነበረ በጣም ጎበዝ ምናምን ብላኝ ሄደች። ከረጅም ጊዜ በኋላ አግኝቻት ማለት ነው። የሚገርምሽ የኛ ጊዜ መምህራኖች ቅርቦሻችንም ከፍ ያለ ስለሆነ የአባትና የልጅ ስለሆነ የኛን ነገር የመተንበይ ነገራቸው በጣም ጥሩ እንደነበር አውቃለሁ። ለዛው ብዙ ነን እኮ አንድ ክፍል ውስጥ 80 ምናምን ተማሪ ምናምን ሆኜ እኔ ተምሬ አውቃለሁ። በጣም ብዙ ነን ግን ለይተው ያውቃሉ። በጣም የተባረከች ሴት ነችና ገብስማውን ቲቸር ገብስማውን አስታውሳለሁ። እነሱ ላለማስታወስ ቆርምሽ የመታቱሽ የቀጡሽ ምናምን ላለማስታወስ አንድ የአካውንቲንግ አስተማሪ ነበረች። ቀይ ቆንጆ እሷም ተለቅ ያለች ነች ምናምን ድርብብ ያለች ነች። እሷም በጣም ትሁት ሴት ነበረች። ብቻ ግን እንደ መምህርት ኢየሩሳሌም ማንም ሰው አይሆንም። በጣም ባለሽበት ሁሉ እንግዲህ እግዚአብሔር ያክብርሽ። ትልቅ ነገር ሰጥተሽናል። ለዚህ እንድናነሳ ሆኗል። ሌሎችም ምሳሌ እንዲሆኑ ነው እነኝን የምናነሳቸውና እሺ ማትረሳው የትምህርት ቤት የክፍል ቁጥር? የኔ አሁን ይልሽ ቲ ቤት ነው የሚሆነው። ቲቤት ሲሆን ወደ ኋላ ይሄዳል። ይወርዳል። ኤቢ ምናምን ብለሽ አንቺ አሁን ጥሩ ነው። እኔ ወደ ላይ ነው ቆንጆ ነው ታገኘው። እኔ ወደ 24ቱን አስታውሳለሁ። 24ቱን በተክልዬም ስም ስለሆነ አስታውሳለሁ እሱን 24። ከዛ ውጪ ግን 40 ምናምን ነው የነበርኩት። ኢቨንታችንም ስንወስድ ወደ ኋላ ምናምን ነበር የተቀመጥኩት በስፔሊንጉ ቲ ስለሆነ ቅድም አውርተናል። እንግዲህ ለልጅቷ ትጽፍላት አትጻፍላት አላውቅም። የፍቅር ደብዳቤ መጻፍ ያኔ ኖርማል ነው። የፍቅር ደብዳቤ በዛው ከአውቶግራፍ ጋር እያይዘ መልስልኝ። የፍቅር ደብዳቤ ስሚ በጣም እኮ የሚያስቀው ነገር አሁን ስምሽ ካፌ እየመጣ እየተመለሰ ነው። ጠርተሃት ስሚ ኧረ አርብ ምን እንደሆነ ምንድን እንደሆነ አላውቅም። አርብ ነው የምንለያየው ማለት ቅዳሜና እሑድ እሷ ከቤት መውጣት አትችልም፣ ከግቢ መውጣት አትችልም። ስለዚህ አርብ ደብዳቤ ጽፍላትና ሰጣታለሁ። እስከ ሰኞ እስከ አርብ እኮ አብረን ነበር። ከዛ ሰኞ ስንገናኝ የመጀመሪያው ስራ ምንድን ነው? ባጌን ትቀበለኝና የሆነ አንዱ እንትን ላይ መልስ ትጽፋለች። እያወራን እኮ ነው የምንሄደው። በጣም ማስታውሰው እሱ ነው። እና ጎሽ አንቺ ግጥሙ ሁሉ ትዝ አለኝ። በእናትህ በለው ግጥሙ። እሺ ሮዛ አበባ ላይ ተኝቻለሁ አሞኝ በሌላም አይደለም ካንቺ ፍቅር ይዞኝ። ቆይ ከዛ እንደዚህ እንትን ተውና አበባ ትደረግና በቀይ ስክሪፕቶ ጫውጫ እንደዚህ ይደረጋል ትደረጋለች። ከዛ ከስር ደግሞ የባቡሩ መንገድ ወጋው ተረከዜን ሰው ላወቀ ባንቺ መተከዜን ሚላለ ከስር ምንድነው ተካዜው? አዎ ሰው አወቀልኝ ነው። ቆይ ቀጥል በእናትህ። ቆይ ያረብስ በምንድን ነው የምታስተምረው? ብቻ ግን ደግሞ የዛ ዘመን ግጥሞች ሁሉም እንዲህ ነው የምንገጥመው። እንዲህ አዎ እንትን ነው ኮፒ ነው እኮ እና የሚገርምሽ በኋላ ነው የጠፉት እንጂ ስማ በምንድን ነው የምታንሺው? በመድኃኒዓለም አይረሱኝ። እኔ ምንድን ነበር እንትኑን ባለፈውም ለሄኒ ነው ለማን ስለው ነበረ የማይረሳኝና አሳ እንደዚህ ያለ አሳ ይሳልና እዛ ውስጥ ይጻፋል ግጥሙ። አረንጓዴ ለብሶ ይደንሳል አሳ። ምን ነው ተለያየን ፎቶ ሳንነሳ። ቆይ ደግሞ እንትን አለ ይሄን ግጥም ይሆን እንትን ደግሞ አለች እንደዚህ ደግሞ ልብ ትደረግና በአረንጓዴ ስክሪፕቶ ነው እንደዚህ ትገባለች። እንዴት እንደምትገባል ልቧ ትገባለች። ቀስቷ እዚህ ጋር ትወጣና ቀይ ጠብ ገንቦ ደሜ ላንቺ ነው ገብርኤል። እና ደግሞ ቆይ ጎሽ ደግሞ ሌላ መጣልሽ እንጂ የሆነ አይን ይሳላል። አንድ አይን እኔ እሱን መሰለኝ የምንችለው። ከዛ እንደ ጠብ እምባዬ ነው እምባዬ ነው። የእናንተ ደግሞ
እና ደግሞ ግርም የሚለኝ ልክ አሁን በኋላ ዳዊት ምናምን ስናነብ ነው የሚመጣ በቀይና በአረንጓዴና በጥቁር ስክሪፕቶ የምንጽፈው ጎሽ እንደገና አንድ ስክሪፕቶ ነበረ እንደዚህ ጠቅስ ታደርጊው ሌላ ይወጣዋል አረንጓዴ ይወጣዋል አረንጓዴ ይወጣል በሱ ነው እሱን ስክሪፕቶ በስነ ስርዓት ለትምህርት ቤት አይደለም የምጠቀመው ለሷ ነው ስሟን ጽፈው እስማ ወለፈስ ቅዱስ አሁንም ጠርቼ ስሟን በቀይ ነው የሚጻፍ ከዛ ጉዳዩ ይጻፍና በአረንጓዴ የሆነ ቀር ያለሽ ነገር ሲሆን በሰማያዊ ግን የተናገርሽኝ ነገር ሰማያዊ ከዛ ደግሞ ነገሩን ታለዝቢዋለሽ በቀይ ይጻፋል ስሟ ግን ቢሆንም ብለሽ በጥቁር ተከተለ ናቴ ያንተ ይለኛል አልፋልኛ ባክሽ ማረም ደግሞ ትዝ የሚለኝ ባናና ማስቲካ ይሁን ቀረፋ ማስቲካ ምን ሊሰራ እንደሚገባ አላውቅም በደብዳቤዎቹ መካከል ሁሉ ጊዜም አለ እሱ ቀረፋ መግዣውም እኮ የለም ሰሚያ ከጋሽ በቸኔ እንወስዳለን እኛ ችግር የለውም ጋሽ በቸኔ ልጅም ይሰጠናል ከዛ በኋላ እሷ ደግሞ መልስ ስትሰጥ በቀረፋው በተላጠበት በውስጠኛው ነጭ አይደል በኋላ የተጀመረ ደግሞ ነበር እንደዚህ ወረቀቱ የቀረፋው እንትኑ ነጭ እንደዚህ ይደረግና በባዝሊን ላፒስቲክ ማን አድርሷቸው ነው ላፒስቲክ የሚያረጉትና የከንፈር ምልክት እሱን ትይዣለሽ ይዘተኛለህ አይደለም አያችሁት ምናምን ትያለሽ ምንድነው ምናምን አይ በቃ እንዳትነኩ ናቴት እንኳን መጣው ባክሽ ምን እንዳስታወስከኝ ታውቃለህ የፍቅር ደብዳቤ ተጻፈልኝ አይ ስኩል ገና ስገባ ከዛ ድርቅ ሆነብኝ አነበዋለሁ እያነበብኩት ማታ እያነበብኩት ይዤው እንቅልፍ ወሰደኝ ማቤቴ ማረ አክስቴና እናቴ ያነሱት አያያሽ ተነበበ ተቀጣጥረናል ሲኒማ ኢትዮጵያ ፒያሳ ቀጥሮኛል ቅዳሜ 8 ሰዓት ከዛ ቢተውኝ ምን አለ ወይ ቢያዩኝ ይሻል ተከትለው እናቴና አክስቴ ከመርካቶ የዛኔ ታክሲ የለም በእግሬ ነው እነሱም በርቀት ልክ በየቅያሱ ይከተሉ ልጁ ከርቀት ይሄኛል አላውቅም ከዛ በኋላ ጠፋኩ ልክ ሲያገኝ ይከትከት ምስኪን በሩ ጋር ቆሜ እኔ ፍቅረኛ ከዛ ከፒያሳ ሰፈር ድረስ ተቀጠቀጭ እንባይስ ልጁስ ደግሞ ሲያየኝ አስበው እና ስሚ ደግሞ እንትኑ እንደገርሽፋል እሺ የበላይ ተክሉ ቀጥል ወይ እሱ በጣም ብዙ ነገር በላይ ተክሉ ማለት ኬክ በስሙኒ አጋሽ ተስፋዬ ጋር የገባው ጊዜ ነው አባቴም ሾፌር ስለሆኑ ሰፈራችሁም ነው በላይ ተክሉ መጀመሪያው እዛ ጋር ነው ያለው እድሜ ይስጣቸው ባቅላባ ስንት ነበር ባቅላባ ጋር ማና ድርሶሽ ነው እንጂ እኔ መርካቶሊ ስለሆንኩ ትንሽ ሳንቲም አገኝ ነበር እኔ ዳማ ከቤተሰብም ከምንም ተወስያለሽ ኮኛው እኛም ጋር እኮ ይሸቀላል እኮና ትልቆቹም ይሰጡሻል አንድ ብር የሰጡኝ ቀን እቺ ምልሽን ገርል ፍሬንድ ትጠራታለሽ ታነምራት እናት መጀመሪያ ራስሽን እሷን ታስቀምጫታለሽ ስኳር የበዛበት እንትን የምታሹ ኬክ ስኳር ይበዛበት ለምንድን ነው እኔ እንጃ ዝግት እንዲያረጋችሁ እንደሆነ አላውቅም እንጂ እሱን ይዛለሁ አስቀምጠዋለሁ ወተት በቡና ነው የሚታሰሰው እመቤቴ ማርያም ትልቅ የወተት ትልቅ ነው ወተቱ አጨርሰውና ከሁሉ ይበሉታል ምንነግርሽ እኮ እዛው መቼ ሳይቀርም የሆነ መሳሳብ ምናምን በቃ ራሱ በላይ ተክሎ ብስኩት ነው የምታገኝ ይብሬን ኩልበልሽ በስመ አብ ደስ ይላል በጣም እና ቀደም የጀመርኩልህ ግጥም ላይ ምን ነው ተለያየን ፎቶ ሳንነሳ ያኔ ፎቶ ለመነሳት ካሜራማን ተፈልጎ ፎቶ ቤት ሄደ እሱም ብር ካለ ፎቶውንም ተነስተ ደግሞ ተቃጠለ ይባላል ፊልሙ ይምላት ይባላል እና ያንን ዘመን የገለጸ ይመስለኛል ምን ነው ተለያየን ፎቶ ሳንነሳ እኔ የምላቸው ሰዎች አሉ አሁን ከልጅቷ ጋር አንተ ፎቶ ቢኖር ያወራልኝ አለ አንተ ላቅ ያልክ ሰው ነህ አዎ አንደኛ ምን መሰለሽ ብቻችንን ገብተን የተነሳንባቸው ጊዜያቶች ጥቂት ናቸው ግን ካፕል ነውና አራት ሆነን አኒቨርሰሪ ይባላል የሆነ አኒቨርሰሪ እንትን አለ አኒቨርሰሪ ወደ ሐምሌ 19 ወይ እንትን ነው የምንሄደው ከቤት በእንትን ይሰራሉ በአገልግል ትይዛለህ እና አገልግሉ ከስር ይደረጋል አራት ሆነን ነው የምንነሳው በደጋሾቹ የሆነብን እኛ እንደዚህ እንላለን ወደ ምግብ ገብቶኝ እሱን አስታውሳለሁ በጣም ፎቶን እነሳ ነበር እኔ ፎቶ ወዳጅ ነበርኩ አሪፍ ነው እና እንትንም ነበረን ድሮ ካሜራ ምናምን የነበራቸው ልጆች ስለነበሩ እንነሳ ነበር ያው እኛ በብዛት ፎቶ ቤት ነው የምንነሳው
ተስፍሻዬ መዝሙሩ ላይ እንደምትበረታ ቃለው በፊትም ያው የሰንበት ተማሪ ነህ። እንደው ግን ከ90ዎቹ የምትወደው አንድ ሙዚቃ ካለ ብታንጎራጉርም ደስ ይለኝ። መንጎራጉር እንኳን ከይው ድምፁ ተበላሽቷል። በጣም ወደው እውነቴን ነው። አሁንም ድረስ እጁን እንኳን ለመጨበጥ የሚቸገረው አንድ ሁለት የዛን ጊዜ ዘፋኞች አሉ። አሁንም ድረስ ታምኛለሽ? አረገኝ ወራሽን በጣም ነው። እኔም ደስ ይለኛል ዘፈኑ በጣም ነው የምወደውና ለመጨበጥ ሁሉ እጄ እንትን ያደርጋል። ጸጋዬ እሸቱ በፍጹም አሁንም ድረስ ነው ወዳጄ ነው፣ ቤተሰቤ ነው። ከባለቤቱ ጋር አብረን ሰርተናል ምናምን በቃ በጣም ወዳጄ ነው። አሁንም ግን ጸጋዬን በትክክል ሰላም ማለት አልችልም። ክብር ዳውዲስ ማሽ በጣም ነው የምወዳቸው። አንዱ የምትዘፍንልኝ ደስ ይለኝ ነበር። እችላለሁ። ሁሉም ቲያትረኛ ዘፈን አልችልም ይላል፣ ግን ሲዘፍን ደግሞ አልችልም። ቀይማ ከዚያ የማን ባላገር እሱን ተይው። ወይ አይደል? ቀይማ እኔስ ብቸኛ ነኝ፣ እኔስ ብቸኛ ዘመድም የለም። አንቺ ደግሞ የባሰ አበላሽሻል። እንደዚህ የጸጋዬን ዘፈኖች ተክልዬን ማደር አልኩኝ ተባጃል ነገር ለኛ ሰፈሩ ላይ ተዘፈነ ይመስለኝ ነበር። የጸጋዬ ዘፈኖችን በሙሉ በቃ ላይ ያውቃቸዋለሁ። ቢከፈትልኝ አብሬ ይላል። ግጥሞቹን ብርቱ በጣም ነው የምወደው። እንዳልኩሽ ያረጋኝን በጣም ወዳለሁ። እኔም የሁለቱም ወዳጅ ነኝ በጣም። ተስፍሻ ያው ልጅ አይበላለጥም ይላሉ ብዙ ተዋናዮች። ያኛውን ስራ ይሄንን ማስበለጥ አይወዱም። ግን እንደው ከሰራሃቸው ፊልሞች ከሰራሃቸው ቲያትሮች በጣም አብልጣ የምትወደው ካራክተር፣ ደስ የሚል ካራክተር ፈትኖኛል የምትለው? እንደ ድል ሆኖ እኔ እንትን ነኝ ማለት ራሴንም ሳልፈትን የሆነ ዝም ብሎ ቀለል ያለ ካራክተር ከሆነ ብዙም ለመጫወትም ብዙም አይመቸኝም። ማለት የግዴታ ወይ የሆነ ነገር ሆኖ ምናምን ካልሆነ በስተቀር በጣም ደስ ብሎኝ ነው። ከበድ ሲል በቃ የተጫወትኳቸው በሙሉ ሊስቶቼ በጣም አሪፍ ናቸው። መሪ ተዋናይ ሆኜ ነው የተጫወትኩት። ግን በጣም የምወደው ስንብት የሚባል ቲያትር በጣም ማለት ቲያትሩ ሲጀምር በህይወት ለመቆየት 28 ቀን የቀረው ካራክተር ነው። እንደዛ ሀፋራ ላይ ዞኗል። ቲያትሩ እየሄደ ልክ በህይወት ለመቆየት ሲጀምር ነው መድረኩ ሲከፈት በህይወት ለመቆየት የቀረኝ 28 ቀን ብሎ ነው የሚጀምረው። ከዛ በኋላ 27 20 12 ምናምን እያለ ይወርዳል እና የህመሙም ደረጃዎች እንደዚህ ይወርዱ ነበርና እሱም በጣም ወደዋለሁ። ከዛ በኋላ ደግሞ ረጅም ጊዜ ብዙ ናቸው የሰሯቸው። ግን እንደዚህ ቬኑስ ነጋዴም ብዙ ነው የተጫወትኳቸው። ግን እንደ የጉድ ቀን ደግሞ ደስ የሚለኝ በብዙ ምክንያት ወደዋለሁ። ዘራፍ እና ልጄ እናቴ ምን ሆኑ? ወንድ ልጅ አቤትሽ ወደቀ። እኔ ደግሞ በጣም እንደው ፈትነዋል ብዬ ሳየው ራሱ የሚከብደኝ ገጸ ባህሪ የፊልሙ ርዕስ ጠፋብኝ። መምህር ሆነ የምትተውንበት የዩኒቨርሲቲ መምህር እንዴት ቻለው እላለሁ። ያንን ትንፋሽ ምናምንና ሰውየው በጣም በዛ ሁሉ ክብደት ውስጥ ማየት ሁሉ ፈልግ ነበር። ታውቃለህ ማለት ስትተውነው ወተልክ ከካራክተር ወተ የሚመጣውን ባህሪ ፈልገው ነበርና እሱ በጣም ከባድ ነው። አይን ፊት ሁሉ ነገር ነው የሚቀየረውና ከዛ በኋላ ወጥቶ ወደ ራሱ ተስፉ ሲመለስ ምን አይነት ሆኖ ባየው እላለሁ። ከባድ ጊዜ ነበር አስተውለዋለሁ። ያው የሰራውበትም ጊዜ ከባድ ነበር። ጉሮሮሽ ላይ ምናምን ሁሉ እንትን ያደርጋል፣ አላስፈላጊ ጫና ይፈጥራልና አመሰግናለሁ። ቲያትር ባይተውን ይሄንን አይሰራም ብዬ እኔ ይላል። ከቲያትር ስለመጣ ይመስለኛል። እንደው የምታደንቀው ተዋናይ፣ የምታደንቀው ዳይሬክተር የሚበልጠኝ ነው የምለው እኔ ሽመልስ አበራና ፈለቀ አበበ ይበልጡኛል። ፊልም ላይ ግን በቃ ትላንትና ራሱ አይቼው በቃ ሌሊት ሙሉ መተኛት ሁሉ ያቃተኝ ግሩም ኤርሚያስ። ይሁን የሚገርም አሁን ፊልም ወጥቷል። አዎ ትሪለሩን ትንሽ እያየሁት ነበረ። ሌሊት ሙሉ ስሰቃይ ነው ያደርኩት። ሰው እንዴት በዛ ልክ ያስባል ብዬ ነው ነገር። ሽመልስ አበራ እንደዛ ነው የሚጫወተው። የተለየ ነው በጣም ሽመልስ ሲጫወት አንጀትሽ ነው የሚያረስሽ እኮ። የሽመልስን ቲያትር በቃ እንደ እንትን ነው የማየው። እንደ ምን ልበልሽ የቲቪ ፊልሞች ምናምን እንደምታይለ በየሳምንቱ ሄጄ የማያቸው ቲያትሮች ነበሩኝ። ሳምንቱ ሙሉ ተቀያይሮ የሚሰራባቸው ቲያትሮች ነበሩ። የሆነ እብድ ይሆናል፣ የሆነ ነገር ፈለቀም እንደዛው። ፈለቀ ደግሞ የተለየ ነው። ሁለቱ በጣም ምርጦቼ ናቸው። ሴቶቹ አረጋዊና አሰፋን በጣም ነው የምወዳት። ኤልሳቤት መላኩን በጣም ነው የምወዳት። እድሜ ዘላለሜን ደግሞ እሳት የምትሆንብኝ ባዩሽ አለማየሁ ነች። ከሶስቱም ጋር ተውነሃል ደግሞ ብዙ። ከዛ ደግሞ ትልቋ ደግሞ በጣም የወደድኳት በጣም ደግሞ ያጣኋት ደግሞ ሜሮን ጌትነት። ግን በቃ ባዩሽ አለማየሁ ጎበዝ ተዋናይ ናት በጣም ነፍሷን ይማረው። ከሰራሃቸው ፊልሞች፣ ቲያትሮች ሁሌ ስታስበው እንደ ቁጭ ስትል አንዳንዴ የሚያስቅ እና ሰው ውስጥ ቀርቷል ብለህ የምታስበው ይሁን አሁን ምን ይሆናል መሰለሽ ቲያትር ደስ የሚለው ነገር
የሆነ ትሰሪና ቀረት ያለሽ ሰው ጋር ከዛ ላይ ሌላውን ቲያትር ላይ ሲመጣ ያኛውን ይተውብሻል። ሌላ ትጀምራለህ። አሁን እንግዲህ አሁን 1 2 3 ቲያትሮች አሉ። ባሎችና ሚስቶች አለ፣ የራት ግብዣ አለ። ያን ሁሉ የሰራውትን ቲያትር ትቶ ሰው ይሄን ደግሞ ይወድልኛል። ስለዚህ እንደዛ ነው። ግን የቴሌቪዥን ድራማ አለ ዳና ላይ ያለው ሰው ከነስሙ ሲያስታውሰው ይገርመኛል። ዘውዱ የሚባል ካራክተር ነው የሆነ ወመኔ ካራክተር በቀዳዳ መሰረት መብራት እሱ ገመና ነው። ይሄኛው ዳና ነው የሚልሽ። ይቅርታ አድርጊልኝ ወደ ቤት ተመለሽ። አሁን ሊያሳስበን የሚገባው ነገር ያንተ ምክንያት ነው። አሁን ሙችልታ ቅርብ ጊዜ ጎርጎራ ሄጄ ነበር፣ ወደዛ ወደ ገዳም ሄጄ ነበርና እዛ እንኳን ጋይ ዘውዱ ምናምን ሲለኝ ሰው ድንግጥ እላለሁኝ። ገብቶሻል? የእሱ አለመረሳት ይገርመኛል። የዘውዱ ማለት ነው የዳና ላይ ያለው ካራክተር ሰው የሚይዝበት መያዣው በተለያየ መልኩ ከራሱ ህይወት ጋር ከነገሮች ጋር እያይዞ እኮ ስለሚሆን ነው። እስከ ዛሬ ድረስ እንደው ከከሌ ጋር በሰራው ወይኔ ሳልሰራ ከከሌ ጋር ለሚቆጭ ዳይሬክተርና አክተር አሁን እንግዲህ ይኸውልሽ እድለኛ ነኝ የምልሽ እዚህ ላይ ማለት ከልጅነት ጀምሮ መጫወት የማስባቸውን ሰዎች እንደውም በፍጥነት አብሬ ተጫውቻለሁ። ከአንጋፋዎቹም ከወጣቶቹም ጋር ምናምን በሱ ብዙ ቁጭት የለኝም። ግን ጌትነት እኔው ጋር ባለመድገሜ ቆጫለሁ። አልሰራሁም የምትለኝ መስሎኝ ልታስደነግጠኝ። ባለመድገሜ ነው የምነግርሽ። አሁን በተለይ ደግሞ ሞር ማቹር አድርጌ እሱ መጋም ሰራ ደስ ይለኝ። ጠንቃቃ ነህ ብዙ ጊዜ ስክሪፕት ላይ ያንን አውቃለሁ። አሁንም አንተም ደገምክልኝ። መጀመሪያ ደስ ሳይልህ አትገባበትም። ግን እንደው አምልጦ ሰርተኸው እስካሁን የምትቆጭበት ምን ነው ባልሰራሁት ምናምን የምትለው ስራ አለ? ፊልምም ወይ ቲያትር አለ? ኧረ እባክህ ስለጠላሁት አሁን ርዕሱን አላስታውሰው። ማርያም ነው የምልሽ። ይሄ ትክክለኛ ጥላቻ ማርያም ነው የምልሽ። በቃ በጣም የምናደድበት ፊልም ነው። ምን መሰለሽ ይኸውልሽ አሁን ቲያትር ሲሆን የራስሽ ይሆንና ጥንቅቅ ብለሽ እስከ መጨረሻው ድረስ ትጫወቻለሽ። ፊልምም ቢሆን የፊልም ጸሐፊዎቹና ዳይሬክተሮቹ ይታመኑልሻል። ይሄን በዚህ መንገድ ልሰራው ነው፣ ኤዲቲንግ ላይ እንደዚህ ይመጣል፣ ሳውንድ ይሄን እንጠቀማለሁ ምናምን ኮሜንትም ታወሪያለሽ። የሚታመኑልሻሉ። ይሄኛው ግን ፊልም በቃ በጣም አምኜው ቁጭ ብለን አውርተን ምናምን እዛ በኋላ ፊልም ቤት ሳየው እንዳጋጣሚ ከልጄ ጋር ነበር ያየሁት። ልጄ ሁሉ በቃ እንድወጣ ተቆራርጦ ነው ሐሳቡ ተበታተነ ወይስ ትወና ምን እንደሆነ አይደለ። በቃ ማለት አንዳንድ ጊዜ ኤዲቲንግ ላይ ሲገባ ኤዲቲንግ ሌላ ደግሞ ዳይሬክቲንግ ኤዲተሩ ሌላ እይታ ነው እና ኤዲቲንግ ላይ ሲያገለባብጡት ወይ የደራሲው እና ያዘጋጁ ተጽዕኖ ይሁን በቃ በፍጹም ማለውቀው የሚያስጠላ ማለት ነው። አንድ እሱ ሁለተኛ አሁን ባለፈው ገና አላለቀም እኮ የሆነ ተከታታይ ድራማ ሰራንና እንትነው ሲትኮም ነው ከተቀርጸን መሀል ላይ በጀት አጠረውና ትንሽ ቆይቼ እጣራቸዋለሁ ትንሽ የበጀት ጉዳይ ላስተካከል ምናምን አለ። ጠፋ። ክፍያም አልከፈለንም ወይ ለኔ አልከፈለኝም። ለጓደኞቼ ክፈል አይክፈል አላውቅም። ከዛ በኋላ ሰው የሆነ ነገር እንትን ሲያደርግ ፌስቡክ ላይ ምን ሆነ ነው አንተ ትልቅ ሰው አይደል እንዴት እንደዚህ ነገር ትሰራለህ ምናምን ብሎ ላከብኝ ማለት ነው። አንድ ሰው አለ 2-3 ሰው ሲሆን ኧረ እኔ ያልሰራውም ምናምን አልኩኝ። ተመሳስሎባቸው ይሁን ከዛ በኋላ ርዕሱን ሲሰጡኝ ሄጄ ሳየው ለቆታል። አዎ ማለት የለቀቀው ደግሞ በተሟላ ሁኔታ አይደል። እንደዚህ ተበሳጭቼ አውቃለሁ ባልሰራሁትም። አንዱን ደግሞ ለምን አልልሽ ቺቺ ዲያስፖራ የሚል አሁን እድሜ ላይ ሳየው ትንሽ የተበሳጨሁበታል ማለት ትንሽ ምን ነው ከእንትናችን ወጣ ያልን ነበር ያፈነገጠ። እኔ ዛን ጊዜ ልክ ነበርኩ ምናምን ግን አሁን ሳየው ባይሰራ ማለት በቃ ግን በዘመኑ ልክ ነበር። አይ በቃ ሸመገል ምናምን ሳይሆን ምልሽ አሁን የምቃወማቸው ነገሮች ናቸው። አሁን የምቃወማቸው ነገሮች እንዴ ምን ሆናለች ምናምን የምለው ነገር እኔ ዛን ጊዜ አየሁትና እሱና ያው እድሜም ስለነበረ ልጅነትም ነው። እዚህ ነገር ላይ ዳይሬክተሮቹ ኃላፊነት ይገባቸዋል። ለምን ቀደም ብለው የሄዱ ሰዎች ስለሚሆኑ ዳይሬክተር ሲባል እንደዛ ነው ብዬ አስባለሁኝ። ደስ የሚል ቆይታ ነው እየተጫወተን ያለ ነው። ተስፍሻ ደስ ብሎኛልና አሁን እኔ ሁል ጊዜ የምለው ነገር አለ። ልጆች ላይ መስራት ዘመን ላይ መስራት ነው። ህፃናት ላይ ኢንቨስት ማድረግ ለዘመን እንደማበደር ነውና እዛ ጋር መስራትህን እኔ ሁሌ ከየትኛውም ስራዎች የማከብረው እሱን ነው። ትዝ ይልህ እንደሆነ ናዝሬት የቲያትር ተመራቂዎችን ልናበረታታ ሄደን እነሱም በጣም ወደው እንደው እኔ በነፃም ብትጠሩኝ ከአዲስ አበባ ድረስ የራሴን ትራንስፖርት እንትን ብዬ እመጣለሁ ሁሉ ብለህ ነበር። ከልብህም ነው። ብዙ ጊዜም ሁሉም አሁን ነፍቄም ሌሎቹም ነሄን ይየን ምናምን ሳወራ ምን አሉኝ
ራሱ ሄዶ ቲያትር በጣም ያያላሉ። የሰው ቲያትር ዝም ብሎም ይሁን ያሰልችም እኔ አሁን አንዳንዴ ደክመኛል የሆነ ስራ ይልኝና ማይሆን ሲሆን ገባው አልችለውም እንትኑንም እና እሱ ግን ሄዶ ከማየቱ እኛን ይደውልና አግዟቸው ይላላሉ ተስፉና ይሄ ማለት ታዳጊዎች ላይ መስራት መውደድን ነው። ይሄ ደግሞ ትልቅ ነገር ነው እና ከህፃናት ጋር ስትሰራ ትንሽ ከባድ ነው። የተወሰኑ ገጠመኞችን እናውራ እስቲ ተስፍሻ። ህፃናት ቲያትር ወርቅ ጊዜ ነው ያሳልፍ አይደል? ቲያትር ማየት ባይዘው ነገሮች ላይ በጣም እወዳለሁ። ፊልም ማየት በቃ እንደ ስራዬ ነው። በጣም ያያላሉ። የማየው ደግሞ እንደ እንትን ነው። ምን ወደው ነው አሁን የግሩሜን አየሁት አልኩሽ። ወይኔ ግሩሜ ምናምን ብዬ ላልደወልኩት ሰው የለም። ሚሊዮን አረባከን የምርቃቱ ቀን አይቼዋለሁ ምናምን አለኝ። እንደዚህ ሁሉ አውርቻለሁ። እንደ ባለሙያ ምኑን የወደድከው ምናምን ሲባል እንዴ የሆነ የወደድኩት ፓርት አለ። እንደ ባለሙያ ቁጭ ብዬ የማይበት የሆነ ሌላ ጊዜ ነው። ግን በቃ እንደ ተመልካች ቁጭ ብዬ ከሚያዝናኑኝ ነገሮች በጣም ትልቁ ቦታ ከሚይዘው እንደዚህ ማየት። አሁንም ስትውልልህ ቲያትር እያየህ ነው? እያየሁ ነበር። እየቀርባሉ ህፃናት ቲያትር ላይ መግቢያ እንዲሆን ልጨምርና ተስፉ ብርሃኔ እንደ ቀጭኔ፣ አስቴር በዳኔ እንደ አቦ ሸማኔ ይባል ነበር። ተስፉ ብርሃኔ እንደዋኔ ነው። ተስፉ ብርሃኔ እንደዋኔ ነው። ከእንስሳት ጋር የተያዘ ነው። ምን መሰለሽ ህፃናት ቲያትር ወርቅ ጊዜ ነው ያለፈው። ወርቅ ጊዜ ማለት ነው። እኔ እንዳልኩሽ መጀመሪያ ጋሽ ተስፋዬ ጋር ነበርኩ ሃይስኩል ተማሪ ሆኜ። ከዛ በኋላ በቀጥታ ሀገር ፍቅር ነው የሰራሁት። ሀገር ፍቅርና ቲያትርና ባህል አዳራሽ ሰርቻለሁ። ከዛ በኋላ ብሔራዊ ቲያትርና ራስ ቲያትር ሸፍጥ የሚባል የጋሽ ጥላሁን ጉግሳን እየሰራን የነፍሱን ይማረው አስፋው አጽማት የሚባል የተባረከ ሰው ነበር። ሸፍጥ ላይ አይቶኝ ነው ይሄ ልጅ ፊዚካሉ እንደዚህ አይነት ካራክተር ነበረ። እንደዚህ ነው እንደዚህ ሆኖ የሚጫወተውና ለህፃናት ቲያትር አጫወቱ አሪፍ ነው ብሎ አመጣኝ። ሲያመጣኝ የህፃናት ቲያትር አይቻለሁኝ። ግን ያየሁት ራስ ቲያትር ነው። ገንፎ ተራራ ይሁን ምናምን የሚባል ነው ያየሁትና አላየሁ። እነሱ ሲሰሩ ሳያቸው ደነገጥኩኝ። በጣም ትልልቅ ናቸው። አበበ ከበደ ባል አስፋው አጽማት ራሱ ይጫወታል። ተስፋዬ ቹቹ ነፍሱን ይማረው፣ አስፍዬ ነፍሱን ይማረው፣ ሙሳ ቀጀላ የሚባል የተባረከ ሰው ነበር። እነደረሰ በላይነህ እና አልማዝ ልመን ምናምን ይጫወታሉ። ሂሩት ኪሮስ እነሱ ይጫወታሉና በቃ እዛ አየሁት። አሁን የለመድኩት እነዚህ በአራተኛ ግርግዳ የሚባለው አለ። እሱን ተከልዬ ነበር። ሰው የለም ብለህ። እዚህ ግን ሰው አለ። አብረንም ሰው መኖር ብቻ አይደለም። እንዴት ዋላችሁ ብለሽ ሁሉ ካራክተሮች ትገበያለሽ። ደህና እግዚአብሔር ይመስገን ይላሉ። አይሰማም ምናምን ብለሽ ነው። ካራክተርም ነሽ አጫዋችም ነሽ እና ገባሁኝ። የመጀመሪያው ጦጣ ሆኜ ነው። ስሟ ራሱ ሁሉ ትዝ ትለኛለች። ጦጣ ባመላንች ራሱ የቲያትር ራስና ዋናዋ ጦጣ ነው እኔ የተጫወትኩትና ባልባሳት ምናምን ባልባሳቱ እኮ ነው ደስ የሚልሽ እኮ። ታይት ነው። አዎ ታይት ነው። ታይቱ ላይ እንትን ተደርጎ ነው ምንድነው እንደዚህ ተደርጎ የዊግ ተለጥፎበት ነው በቃና ከዛ በኋላ ያንቺ አጫወት ነው የሚያሳምነው። እዚህ ጋር እንትን ይደረግልሻል። ከዛ በኋላ እንደዚህ እንደ እንትን ሆነሽ ትጫወቻለሽ እና በጣም አድካሚ ከባድ ነው። በጣም አድካሚ ነው ግን በጣም ደስ የሚል ነገር ነው። ልጆቹ ክፋት የላቸው ምን የላቸውም እና አንድ ጊዜ ቅዳሜና እሑድ ነው የምንሰራው። ቅዳሜና እሑድ ጠዋት ነው የሚሰራውና ጠዋት ደግሞ ቲያትር መስራት ካለመድሽው በጣም አድካሚ እና ቤቱ ደግሞ ትንሽ ነው። በጣም ሙቀት አለው እና እየሰራን ተዳክመናል። እሑድ ዕለት ጦጣ አባመላን ተጫውተን ከደረጀ ጋር ልብስ እናወልቃለን። ይሄ በቃ በሙሉ ላብ ነው የሚሆነው ከውስጡም ያለው። አውልቀን ጨርሰን የራሳችን ልብስ እየለበስን ከውጪ ለቅሶ ይሰማል እና የሆነ አባት እንትን ያደርጋልና የሆኑ ጓደኞቻችን መጡና ኧረ ተስፉዬ የሆነ ሰው ያናግራሉ። ሶጣ የሆነ ልጅ እግር ነገር ነው ልጆች ይዟል። ልጆቹ ያለቅሳሉ። ምን ሆኖ ምናምን ስለው ጦጣዋን ካላየው ብለው ነው። ያንተን ካራክተር ደክሞናል። አይ አሁን እኮ ልብስ ቀይረን ኧረ ተስፉ መካችሁ በእግዚአብሔር ልጆቹ አያስቀምጡኝም እንደዚህ ናቸው ምንም ቀበጦች ናቸው። ተነጫነጭን ደረጀም ምናምን በቃ ልበስ ምናምን ለበስኩና ወጣው እንደ ካራክተር ነው አሉ አዩኝና በቃ አሁን ወደ ቤት ይዘናት እንሂድ። ጦጣዋን በቃ ዚስ ማች ነው ማለት ቤት መተው ሊያበሉኝ ነው ጦጣዋን በቃ ወረሰና ብለን ገባለ። እንደዚህ አይነት ነገሮች አሉ። ሰው ጋር ስትጫወቺ ደግሞ ይጎትቱሻል። ታች ተወርጃለሽ። ጭራዋን ቼክ ማድረግ ስለሚፈልጉ ንቅል ያረጉኝ
በጣም ወርቅ ጊዜ ነበረ። አንዳንዴ ሀሳብ የሚያስቀይረዋል የድርሰቱ ፊኒሺንጉ ሁሌ ነው ይቀየራል። በጣም ስቃይ ነው። አንዳንድ ጊዜ ደግሞ በእነሱም ትሄጃለሽ። መሄድ አለ ደግሞ የዛሬ 15 ቀን ያየው ልጅ አለ አከተመሱ ልጅ መሀል ካለ የሆነ አንቺ ልትያዥ ገና እኮ አንድ 15-20 ደቂቃ ይፈጅብሻል። ሰስፔንሱ ፓርት ትሮጫለሽ ተንኮል ምናምን ስትሰሪ ዝም በሉት በኋላ ይያዛል። ይሄ ዱርዬ ልጅ ነው አይደለው እና ሲዝ ምናምን ይላል። ሳምንት አይቻለሁ። እንደዚህ ናቸው ደጎች ናቸው። ደስ የሚልሽ ደግሞ እንደዚህ የተጫወትሽ ነገርየው ካልጣማቸው ምንም ችግር የለም። ያስጠላል። ገንዘቡ አያውቁም ምናምን ና ተነስቶ አባቴ ና እንውጣ የሚሉት ልጆች። ስለዚህ ግድ እነሱን የሚመጥንና እነሱን የሚይዝ የትወና ብቃት ያስፈልጋል። እዚህ እኮ አዝኖልሽ ሰው ወይ ብሩ ምናምን ከፍ ስለሚል ለብሩ ሲል ያይሽ ይችላል ጨርሳለ። እነዚህ ግን አይውልሽ በቃ ሄዱ ምናምን ብሎ ተነስቶ ነው የሚወጣው። እነሱን አስታውሳለሁ። አብሮኝ ማን ነበሩ መሰለሽ? ደረጀ ደመቀ ነበር። ደረጀ ህፃናት ቲያትር ሰርቷል። አዎ አንድ ቅጥር ነን። ክርስቲያን ስዩም የምትባል ነበረች። እና አስታውሽኝ ነበሩ። እነሱ ገና እንትን ከኛ ኋላ ናቸው። ሂሩት ኪሮስ እና አልማዝ ለማነ ትንሽ ከፍ ይላሉ ከኛ እንትን ሲነሮች ናቸው። በእድሜ ምናምን ላይሆን ይችላል። በቲያትር ቤቱ ዳኜ በርሄ የሚባል ማስታወቂያ አሁን የሚሰራ ድምፁ የሚያምር ልጅ ዳኜ 3 ወንድ ክርስቲያን መቤት ሂሩት አልማዝ እነዚህ ነበር። ብዙ ነው የሰራው አንተ ግን አሉ። በጣም ብዙ አሁን ብዙ ፊልም ልንሰራ እንችላለን አለኝ ፍቅዬ ሲያወራልኛ። ፍቅዬነቷንም ታውቃታለህ ከልቡ ነው የሚያጋንነው። ነፍስ በጣም የኔ ጌታ እኔም በጣም አክባሪ ወዳጁ ነኝና ፍቃዱ ከበደ ምን አለኝ ብዙ ፊልም ሰርቻለሁ ልችላለሁ 20 ቲያትር ምናምን እንዲልቆጥር እችላለሁ። ተስፉ ግን መዓት የህፃናት ቲያትር ብዙ እንስሳ ሆኑ ሰርቷል። እውነት ነው። ፍቄ በነገርሽ ላይ አይልንገርሽ ቲያትር መስራትም ቲያትር ማየትም እጅግ አብዝቶ የሚወዱ ባለሙያዎች መካከል ፍቃዱ ከበደ ይገርመኛል በጣም። አንዴ መሰለሽ እንደሚያየው አንድ ቲያትር 3 ሊያዩ ይችላል። 3 ደግሞ ማየቱ ብቻ ነው እንደሚደንቅሽ መጥቶ ባክስቴጅ አመሰግንሻል። እና ፍቅዬ እግዚአብሔር ያቆይልኝ። እንዴ ስኩራራ ነበር ዘመኔን በሙሉ ያቆራል አይደለም። እኔ ነኝ ህፃናት ቲያትር ምናምን ብዙ የሰራሁት ምናምን ብዬ ባለፈው እነ ዳንኤል ሸቱ እነ ቤቢ ቁጭ ብለው እንትን ሲደር 67 ደርሰውልሻል። ታምኛ ቤቢ ማለት ማስረሻ ገብረማርያም 67 ደርሰው ማስረሻ ገጠመኞቹም እንደዚሁ መድረክ ላይ አንዱ ልጅ ወጥቶ መድረክ እሱን ነግሬሻለሁ። ደግሞ 67 ደርሰዋል። ብዙ ነው ገብቶሻል። በጣም ብዙ ነው። ከባድም ነው እኮ የህፃናት ቲያትር በአመት 4-5 ስለሚሰራ የተለያየ ቆይማ እየሰራ ሂሩት ኪሮስ ነች። በጣም እዛው ጦጣባ ላይ ነው ሰው መለከቱ ላይ ይሁን የሰራን ተወረጫጫለች የሆነ ነገር ተወረጫጭ ማስካርገላውን የሚጫወተው ከጉማሬው ጋር እንዳጋጣሚ ተጋጨች። ስትጋጭ በእንትኗ ነው የተጋጨችው በጥርሷ። እሷም እንትን አርጋ ነው ማስካርጋ ነው የሰራን እንትላለች። ምን ሆነሽ ነው? ጥርሴን ፈልጉታለች። በጣም የተለየ ነው ህፃናት ቲያትር። በጣም አሪፍ ነው። ደስ ይል ነበረ። የቀረ ነገር አለ ያልጠየቅኩ? ተስፋ እኔ በጣም ነው የማመሰግነው። ዘውጪ ቤትዬ እንደዚህ ሆነሽ ስላየሁሽ በጣም ደስ ብሎኛል። ይህንን ደግሞ እድል ለኔም ላንቺም ያመቻቸውን አርቲስት ቲቪን በጣም ነው የምናመሰግነው። ሀገራችን ሰላም ትሁንልን። አሜን አሜን። ልጆቻችን ይደጉ። አሜን። እንደገና ደግሞ የተዘጉት ቲያትር ቤቶቻችን ይከፈቱልን። በቃ በደንብ የምንሰራበት ቀሪ ጊዜው ደግሞ መልካም እንዲሆን እመኛለሁ። በጣም ማመሰግናለሁ። በጣም ተስፍሻዬ ደስ ብሎኛል ካንተ ጋር በማውራቴ። ብዙ ነገር ጠብቃለሁ ካንተ። በተለይ የቲያትር ትምህርት ቤት ቢኖርህና ብታስተምር እዛ ላይ መጥቼ ካለኝ ልምድ ላይ ኮርስ ብሰጥ በኮሜዲ ውስጥ ልጆችን ሰብስበ ብታስተምር ምን አፍቀው ነገር ነውና ደስ ብሎኛል ካንተ ጋር እንደዚህ ስላወራን። ተስፍሻ አክባሪህ ነኝ፣ ወዳጅህ ነኝ። ቆንጆ ነገሮች ነው የተጨዋወትነው። እንግዲህ ተመልካቾቻችን 90ዎቹ ይሄን ይመስል ነበር። የኖርነውን ያለፍንበትን የሰራንበትን የወጣንበትን የወረድንበትን ለእናንተ አስተላለፍን። 90ዎቹ ብዙ ነው። ከዛ ውስጥ ብዙ ነገሮች እናተርፋለን ብለን ነው ለእናንተ ይሄን የምንናገረው። ይሄን ይመስል ነበር 90ዎቹ። እኔን ተስፍሻን እናንተን የኖራችሁትን ከኛ ወስዳችሁ ልምድ የምትኖሩትን ይመስላል። ይህ ከዘመን ትዝታና ጨዋታችሁ አንዱም የማይጓደልበት 90ዎቹ ነው። ሳምንት በሌላ እንግዳ፣ በሌላ ትዝታ፣ በሌላ ጨዋታ አብረን እንገናኛለን። አብራችሁን ስለነበራችሁ ደስ ብሎናል። ሰላም ደሩ።